ከገነት ዳግም እድል ሰጥቻለሁ የሚል ድምጽ የሚሰማበት ነው። ልጅ ወልጃለሁ። በዛ መልኩ ቢሆን አሁን ያለንበትን የዓለም መልክ ይዘን አንቀመጥም። ቁስቋም ማርያም የኔ ወዳጅ ክብሩን ትውሰድ። የሷ ክብር ማለት የልጇ ክብር ነው። የልጇ ክብር ማለት የሷ ክብር ነውና ልጅ እድል ነው ወይ መኮነኛ ወይ መጽደቂያ ነው። አንድ ገበሬ ማሳው ላይ እንደ አዲስ በስነ ስርዓት አለስልሶ ኮትኩቶ ምን ብሎ መደረግ ያለበትን አድርጎ ዘሩን ዘርቶ ፍሬውን እንደሚበላ ሁሉ ልጆቻችን ማለት የኛ ማሳዎች ናቸው። ያለ ዘር ግንድ የለም፣ ያለ ግንድ ፍሬ የለም ማለት ነው። በዚህ ሰዓት ላይ ሌላ ነገር ቦዘራ ያድርጋችሁ። ምን መሆን ትፈልጋለህ አትበሏቸው። ፍቅር የሚበላ ፍሬ ነው፣ የሚዘራ አይደለም። እዚህ ጋር አስተውሉ። ተስፋም የሚዘራ አይደለም፣ ከዘራችሁት ላይ የሚበቅል ነው። የሚበቅል ግንድ ነው ተስፋ ማለት። ከግንዱ ላይ ደግሞ የሚበቅለው ምን ይሆናል? ምን ይሆናል ወዳጆች? አስቆርቧቸው። ለምሳሌ ጥርጣሬ መብቀል ይጀምራል። አረም ማለት ነው። እጅግ በጣም የሚገርም ልጅ ነው የሚሆኑላችሁ። ልጅ ይበላሃል አንተን ከ7 እስከ 12። ይሄ እንግዲህ ትራንዚሽን ነው። በዚህ ሰዓት ላይ በጣም መጠንቀቅ አለብን ወዳጆች። ሴቶች ልጆች ማንስትሬሽን ማየት የሚጀምሩበት ነው። ወንዶች ደግሞ ሴክሹዋል ዲዛይራቸው ከፍ የሚልበት ስቴጅ ነው። ያ ማለት ስነ ተፈጥሮ ራሱ ለእናንተ እየነገረቻችሁ ነው ትልቅ የኮንሽስነስ ሺፍት ላይ እንዳሉ ማለት ነው። ቀጣዩ ስቴጅ እንግዲህ ከ18 እስከ 25 ያለው የኮንሽስነስ ሬንጅ ማለት ነው። ፈላጭ ቆራጭ ነን አትበሉ ዛጋ። አለበለዚያ የሚከራዩበትን ቤት ራሱ ሩቅ ያደርጉታል። የሚያስጨንቃቸው ነገር ምንድነው ካላችሁ ራሱ በዚያ አውድ ውስጥ ያለ ነው። ከ25 እስከ 40 የሚባለው ስቴጅ ላይ ደርሰናል ወዳጆች። አሁን ቀጣዩ ምንድነው ወዳጆች? ከ40 እስከ 60 የሚባለው ስቴጅ ማለት ነው። በዚህ ሰዓት ላይ ወዳጆች በደንብ አስተውሉ ወዳጆች። ከ60 እስከ 80 የሚባለው ነው። ይሄ ኮንሽስነስ ሬንጅን ደግሞ በተወሰነ መልኩ ነው ማለት ነው። እንግዲህ ቀጣዩ ምንድነው? ከ80 እስከ ለተሞት የሚለው ነው። እየተጠራጠሯችሁ እንደሆነ አታውቁትም። ሰላም ወዳጆች እንደምን አላችሁ? አለው እኔ ፈጣሪ ይመስገን። እንግዲህ ከተወሰነ ቆይታ በኋላ ዛሬም በአዲስ ቪዲዮ እና በአዲስ ርዕስ ወደ እናንተ ለመድረስ ከዚህ ተገኘው። እንግዲህ ወዳጆች አፉ በሉኝ የሚለውን አልደጋግመውም። ምክንያቱም አንዳንድ ኢኔቪታብል የሆኑ ጉዳዮች በህይወት ውስጥ ስለሚያጋጥሙ ለነሱ ደግሞ የእናንተን ሙሉ ኢነርጂና ሙሉ ጊዜ የሚፈልጉ ሃፕኒንጎች አይጠፉምና እንደሱ አይነት ነገር ትንሽ ስለተደራረበ የግዴታ መሆን ስላለበት ነው የጠፋሁት ማለቴ ነው። ስለዚህ ያው ከጠፋሁበት ጉዳይ አንዱ ምንድነው? ፈጣሪ ይመስገን። እንግዲህ አክቹሊ ይሄ ፈጣሪ ይመስገን የሚባለውን ብዙ ሰው አንደኛውን ወገን ክሌም አድርግ የሚሉ አስተያየቶች እያየሁኝ ነው። ማለት እግዚአብሔር ብለህ ለምን አጠራም ወይ ደግሞ ኢየሱስ ክርስቶስ ለምን አትልም የሚሉ ይበዛሉ። ትንሽ ምንም ችግር የለውም ወዳጆች። እኔ ከዚህ በፊት የኔን አቋም በደንብ አስረግጬ ስላሳወኩኝ ያንን ቪዲዮ ያላዩ ሰዎች ናቸው ብዬ ስላሰብኩኝ ብዙም እንትን አላልኩበትም። ግን ትንሽ ሲደጋገም ነው ያልኩት እና በዚህ ቪዲዮ የምታዩ ካላችሁ ከሁሉም ስሞች በላይ አምላክነትና ፈጣሪነት የሚባለው ይገዝፋል። ሌሎቹ ያው ኔሚንግ በተለያዩ ኮንቴክስቶች የሚመዘኑ ሆነው የሚሄዱ ናቸው። ማለት እግዚአብሔር ማለት ፈጣሪ ነው፣ ፈጣሪ ማለት እግዚአብሔር ነው። በሌሎች ቋንቋዎችም በተለያዩ ስሞች ሲጠቀስ ቆይቷል። አሁንም እየተጠቀሰ ይገኛል። ግን ፈጣሪ የሚባለውን ምንም በየትኛውም ስሌት በእንግሊዘኛውም በየትኛውም ቋንቋ ትይዩ የሆኑ ተርጓሚዎች ብትሰጡትም ፈጣሪ የሚባለውን ነገር ማለት በጣም ብዙዎቹን ሊያስማማ የሚችል ስለሆነ ነው እየጠራሁት ያለሁት እና ምንም መካድም አይደለም ይሄ። እና አንዳንድ ጊዜ የሆነ ትርጉም የለሽ የሆነ ጉንጭ አልፋ ሙግት ወይ ክርክር ውስጥ አትግቡ ወዳጆች። እሱ ጋር አይደለም ፖይንቱ። እና ብዙ መስመር የሳተ ነገር ስላየውኝ ነው ይሄኛውንም ለመናገር ያሰብኩት። ይሄ ነው ከዛሬው ጉዳይ ጋር የሚገናኝ ነገር አይደለም። ያ ካሁን በኋላም በዛ መልኩ ነው የምቀጥለው። አክቹሊ አልፎ አልፎ ቪዲዮዎች ላይ ያው ጠቅሳለሁ ከተለያዩ ኔሚንጎችን ምንም ችግር ስለሌለው ማለት ነው። ፈጣሪ ግን ኢትስ በቃ የኔ ሪፕሬዘንት እና ፕሬዘንት ማድረግበት ስለሆነ በዛ መልኩ ይዩት ለማለት ነው።
ኦኬ ወደ ዛሬው ጉዳይ ዳይሬክትሊ ልግባ። ኦኬ የዛሬው ጉዳይ ወዳጆች ከሰሞኑ እንግዲህ ፈጣሪ ይመስገን ወይ ደግሞ እግዚአብሔር ይመስገንና ያው ለወዳጄ ለቁስቋም ማርያምም ክብር ይሁናት። ከሰሞኑ እቺ አንድ 3-4 ወር ገደማ ወደዛ በደንብ ፎከስ አድርጌ የቆየሁበት ኬዝ ነው። የዛሬ 2 ወር ገደማ አካባቢ ልጅ ወልጃለሁ። አሁንም በድጋሜ የክርስቶስ እናት ቅድስት ድንግል ማርያም ወይ ደግሞ ቁስቋም ማርያም የኔ ወዳጅ ክብሩን ትውሰድ። የሷ ክብር ማለት የልጇ ክብር ነው፣ የልጇ ክብር ማለት የሷ ክብር ነውና ያው በተለያዩ ቪዲዮዎች ውስጥ እንደገለጽኩት ለሷ ያለኝን አክብሮትና ወዳጅነት በደንብ ስላስገነዘብኩኝ እንደዚህ ማለቴ ብዙዎቻችሁን አያስደነግጥም ብዬ አስባለሁ። የምትደነግጡም ካላችሁ የሚያስደነግጥ ሐሳብ አይደለም። ስለዚህ በእኔ ህይወት ውስጥ ይሄ ሐሳብ ትሬንዲንግ ሆኗል ማለት ነው ላለፉት 3-4 ወራት። ይሄ ከመውለድ ጋር ከልጅ ማሳደግ ጋር የተያያዙ ወይ ደግሞ በጣም ዲፕሊ ስንገባ ከክሪኤሽን ጉዳይ ጋር፣ ምክንያቱም ያው መውለድ መዋለድ የክሪኤሽን ፕሮሰስ አንድ አካል ስለሆነ ትሬንዲንግ ነው ማለት ነው በእኔ ፋሚሊ ውስጥ ብዬ አስባለሁ። ስለዚህ በዚህ ጉዳይ አካባቢ ጋር የተወሰነ ብላቸው ለወዳጆቼ መልክ የሚይዝ ነገር ይይዛሉ ብዬ ስላስብኩኝ ነው ዛሬ በሱ አካባቢ ያሉ ርዕሶችን ጠርቀም አድርጌ ወደ እናንተ ለማድረስ በወግ ዝግጁ ሆኜ የመጣሁት ማለት ነው። ኦኬ እና ወዳጆች ዛሬ ማነሳላችሁ በቀላል አማርኛ ወይ ደግሞ ርዕሱን ሃይላይት አድርጌ ሳስቀምጠው ልጅ መውለድና ማሳደግ ምን መልክ አላቸው፣ በጣም ብዙ ሊወሩ የሚችሉ ዊንጎች ወይ ደግሞ አውዶች አሉ። ከነዚህ ውስጥ አንዱን ሰብዘን ነው ዛሬ የምናወጋው። ያው አንዱን ስላችሁ ሌሎቹ የታሉ እንዳትሉ፣ ያው ብዙ ስለሆኑ ምናልባት አስፈላጊ ከሆነ ወደፊት እንደየአስፈላጊነቱ የምንጠቅሳቸው ወይ የምናነሳቸው ይሆናል። ዛሬ ግን በቀላል አማርኛ ለመግለጽ ያክል ቅድም እንዳልኩት ልጅ መውለድ እና ማሳደግ ምን መልክ አላቸው፣ እንዴትስ መሆን መቻል አለበት፣ ወይ መለኮታዊ የሆነው የልጅ አስተዳደግ ወይ ደግሞ መንፈሳዊነትን የተጎናጸፈ መንፈሳዊነት ማለት ባይ ዲፎልት የሰው ልጅ ካራክተር ያልሳተ ማለት ነው። ሌላ ምንም እንትን የለውም። መንፈሳዊነት ከኛ ስብዕና ወይ ደግሞ ሰዋዊ ባህሪያችን ያላፈነገጠ አኗኗር ማለት ነው በቀላል አማርኛ ማለት ነው። ስለዚህ ያው ከዚህ ቀደም በብዙ ቪዲዮዎች እንደጠቀስኩት የኛ ካራክተር የተለያዩ ሃይማኖቶች በተለያየ አይነት ትርጓሜ ቢያስቀምጡትም ሲምፕሊ እኔም ማስቀምጠው ሜንታል፣ ስፒሪቹዋል እና ፊዚካል የሚባል የሰዋዊ ካራክተር አለን። ስለዚህ በእነሱ ሚዛን ምናየው ይሆናል። ስለዚህ እነዚህን ባህሪያቶች ወይ ደግሞ እነዚህ የሚፈልጉትን ምግብ እያስጠበቁ መኖር ማለት ነው በቃ ዲቫይን ጆርኒ የምንለው ወይ ደግሞ መለኮታዊ መንገድ ሊሆን የሚገባው ማለት ነው ወዳጆች። ስለዚህ በመጀመሪያ ደረጃ እንግዲህ ልጅ መውለድ ምንድን ነው ትርጉሙ የሚለውን ላስረዳ። እንግዲህ ወዳጆች ልጅ መውለድ ማለት ሪፕሮዳክሽን የሚለውን ቃል አይዝልንም። ከዛ ይልቅ ሪቢርዝ የሚለውን ነገር ነው የምወስደው ወይ የምገዛው ማለት ነው። ስለዚህ ሪፕሮዲውስ መደራረግ አይደለም። ከዛ ይልቅ ራስን ደግሞ መፍጠር በሚለው ትርጓሜ እንይዟለን ወይ ደግሞ እይዟለሁ ማለት ነው። ራስን ደግሞ በመፍጠር ውስጥ ምንድነው የሆኑት መለኮታዊ ኮንሰፕቶች ወይ ደግሞ ሐሳቦች ወይ ሪቹዋልስ ምንድናቸው ካልን ሪፔንታንስ ወይ ደግሞ ንስሐ ማለት ነው። ንስሐ ደግሞ ዳግም ዕድል ማለት ነው አይደል? ላጠፋናቸው ወይ ደግሞ ለተሳሳትናቸው ጉዳዮች ዳግም ዕድል የምናገኝበት አንድ ሪቹዋልስ ነው ማለት ነው። ከዛ ውስጥ ይህም የንስሐ አንድ አካል ነው ማለት ነው። ስለዚህ ልጅ መውለድ ማለት አንድ የንስሐ ዊንግ ወይ ደግሞ አውድ ነው ማለት እንችላለን ማለት ነው። ስለዚህ ልጅ መውለድ የሚባለው ውስጥ ያለው ግዘፍ የሰራው ኮንሰፕት ሪፕሮዳክሽን ሳይሆን ሪቢርዝ ነው ማለት ነው። ስለዚህ ራስን ዳግም ምን ማለት መውለድ ማለት ነው። ዳግም መውለድ የሚባለውን ለምን ያስከው ካላችሁ ይሄ ሰዋዊ ባህሪያችንን እናንተም ያው ከጎን ቤተሰቦቻችሁን ወይ ደግሞ ጓደኞቻችሁን እንደየእድሜ አኳናችሁ ማየት ትችላላችሁ ወይ ደግሞ ካላስተዋላችሁት እንድታስተውሉት ይሁንና ምን አለ አብዛኛው ቤተሰብ ወይ ደግሞ ወላጆች እነሱ የተሳሳቷቸውን ልጃቸው እንዳይደግሙ ይጥራሉ። ወይ ደግሞ ሲምፕል ቨርስ ብናስቀምጥ ሳይማር ያስተማረኝ ይባላል አይደል?
ይሄኛው እንግዲህ ያው እኛ ዝም ብለን ሳይማር ያስተማረን የሚለውን ይሄ በጥሬ ትርጉሙ ከምንወስደው ይልቅ በትነን ብንወስደው ሳይማር ያስተማረኝ ሲባል እኔ ጎድሎኝ የኔን መጉደል ልጄን እንዳይጎልበት አድርጌ ሳስተምረው ማለት ነው። ሌላ ምንም የለውም። ስለዚህ እነዛን ነገር መጀመሪያ ላይ ሪኮግናይዝ አድርጌያቸው በህይወት ሂደቴ ውስጥ በስነ ስርዓት አስምሬባቸው አድምቄያቸው የያዝኳቸው ፖይንቶች ነበሩ ማለት ነው። ስለዚህ አንድ ወላጅ ሳይማር አስተማሪ የሚባለውን እንዳልኳችሁ ስንበት ነው። አንድ ወላጅ ሲምፕሊ እሱ ሲኖር በልጅነቱም ይሁን በወጣትነቱ ወይ ደግሞ በጉልምስናው ኤጅ ይሁን ወይ ደግሞ ያን የበዛ ጉዞ ውስጥ ብዙ ጉድለቶች አሳይቷል። ብዙ ስህተቶችን ሰርቷል። በጣም ብዙ ንስሐ ሊያስፈልጋቸው የሚችሉ ወይ ደግሞ በጸጸት በደንብ ቋጥሮ ያስቀመጣቸው ስህተቶች ወይ ደግሞ ትውስታዎች ይኖራሉ። እነዛን ትውስታዎች ልክ ልጅ ሲወልድ እነዛን ነገሮች እንደ ማስተማሪያ ስንቅ ይጠቀምበታል። በደንብ ያኛውን የሚያደርግ ወላጅ ምን አይነት ወላጅ ነው? ለነዛ ስህተቶች ወይ ደግሞ የጸጸት ክንውኖች ሪኮግኒሽን የሰጠ አዌርነስ ያለው ማለት ነው። ኮንሺየስሊ እነዛን ነገር ፊገር አውት ያደረገ ሰው። ፊገር አውት ማለት መፍትሄ ባይሰጣቸው እንኳን እንደ ፕሮብለም እና እንደ ቻሌንጅ በስነ ስርዓት ያስቀመጠ ማለት ነው። ወይ ደግሞ ከነሱ ጋር በደንብ ትውውቅ ያካሄደ ሰው ልክ ልጅ ሲወልድ ልጁ እነዛን ስህተቶች እንዳይሰራ ያደርጋል ማለት ነው። ስለዚህ እነዛን ስህተቶች ልጃችን እንዳይሰራ የማድረግ ሂደት ውስጥ ሪፕሮዳክሽን የሚባለው ምንም ውሃ ያነሳ፣ ከዚያ ይልቅ ሪቢርዝ ነው፣ ራስን ዳግም መውለድ ማለት ነው። ምክንያቱም በእናንተ እና በልጃችሁ መካከል ያው በተለያየ መልኩ የእናንተን ጂኖም ይዞ ስለሆነ የሚወለደው ከተወለደ በኋላ ግን የራሱ የሆነ ዴስቲኔሽን ፓስ ስላለው በራሱ ሚዛን ነገሮችን የሚያይበት ኤጅ እስኪደርስ ድረስ እናንተ የማሳደግ ሂደታችሁን ሲንክሮናይዝ ኢቮሉሽን የሚል አይነት ተርም እሰጠዋለሁ። ሲንክሮናይዝ ኢቮሉሽን ማለት አሎንግ ሳይድ የኛ ልጅ ራሳችንን መልሰን የምናሳድግበት ሂደት ነው ማለት ነው። ስለዚህ አንድ ሕፃንን ልክ ከወለዳችሁት በኋላ ያለውን እያንዳንዱን የታይም ሂደቶች እናንተ ራሳችሁን ዘቅቃችሁ ከልጃችሁ ጋር እያመሳሰላችሁ የምታሳድጉበት ሂደት። ስለዚህ ልጃችሁ ከሚሸከምበት ወይ ደግሞ ናቹራሊ ከሚያስፈልገው ነገር በላይ ማድረግ የሌለባችሁ ልጅ ወልዳችሁ የምትጥሉ ካላችሁ ልጃችሁን አይደለም ወዳጆች የጣላችሁት፣ ራሳችሁንም አብራችሁን የጣላችሁት። ሰልፊሽ የሆናችሁ ካላችሁ ልጅ ማሳደግ ማለት የሚፈልገውን በማንኛውም ሰዓት በሚያስፈልገውም በማያስፈልገውም ሰዓት ስጡኝ ሲል የምትሰጡ እያሳደጋችሁ እንዳይመስላችሁ። እየተትረፈረፈ ቤተሰብ ነው ልጄ ምንም አልጎደለበትም አትበሉ። ምክንያቱም ቅድም መነሻ ላይ እንዳልኩት የኛ የስነ ተፈጥሮ ካራክተር ፊዚካል፣ ሜንታል እና ስፒሪቹዋል ነው። ስለዚህ በስልክ ስፒሪቹዋል እና ሜንታልን ልትሞላለት አትችልም ወዳጅ። ለፊዚካሊቲው መሆን የሚችሉትን ነገሮች ለሜንታል እና ስፒሪቹዋል መሙያ አንጠቀምበትም። ለስፒሪቹዋል የሚሆነውን ፊዚካልና ሜንታልን ለመሙያ አንጠቀምበትም። የሜንታሉንም እንደዛ። ስለዚህ ሁሉንም በየፈርጁ እንደያኳኑ ካለበት የታይም ስፔስ ኢነርጂ ኮንቴክስት አንጻር ራሳችንን ዘቅቀን እኩል ከሱ ጋር የምናሳድግበት የሚያስፈልገውን የምናውቀው በዛ መልኩ ነው ወዳጆች። እናንተ ራሳችሁን እዛ ከፍ አድርጋችሁማ ልጅን ማሳደግ ማለት ሁልጊዜ ማዘዝ የሚመስላችሁ፣ ልጅን ማሳደግ ማለት እኔ ያልኩትም ብቻ ካልተከተለ ሞቼ እገኛለሁ፣ ይሄማ አያድግም፣ ይሄማ ስነ ምግባር የለውም የምትሉ ካላችሁ በዛ መልኩ አይሆንም ወዳጆች። በዛ መልኩ ቢሆን አሁን ያለንበትን የዓለም መልክ ይዘን አንቀመጥም። የተቸገራችሁ የላችሁም ወዳጆች? በልጅ አስተዳደግ ልጄ 4 ዓመቱ ነው፣ በስነ ስርዓት አይቀመጥም፣ ይሳደባል፣ መንፈሳዊ የሚባል ነገር ይሸሻል አላላችሁም? ወይ ደግሞ በዛ እየተሰቃያችሁ ያላችሁ የላችሁም? ልጅ 12 ዓመቱ ነው፣ በሱስ ተከትቧል የምትሉ የላችሁም? ልጅ 25 ዓመቱ ነው፣ በጸጸትና በእንባ ብቻ ነው ቤት ውስጥ ራሱን አሽጎ የሚኖረው ወይ የሚቆየው የምትሉ የላችሁም? የላችሁም ወዳጆች? ስለዚህ ወዳጆች ይህ እድል የልጃችሁ ብቻ ሳይሆን
ልጃችሁን በጣላችሁ ሰዓት ላይ ወዳጆች ራሳችሁንም አብራችሁ የምትጥሉበት ጉዳይ ነው። ዳግም እድላችሁን ዳግም የንሳ ጄኒውን የሆነው ንሳ ነው። እንደውም ይሄ በስነ ተፈጥሮ የተሰጠን ማለት ነው። እሱን አሳልፋችሁ እየሰጣችሁ እየጣላችሁት ነው። ተጠንቀቁ ወዳጆች። ስለዚህ በዚህ ፕሮሰስ ውስጥ እንዲሁ ልክ ጄኒውን ይሄንን ሐሳብ የገዛ ሰው የሚሰማው ስሜት ምንድነው? በልጁ ማሳደግ ሂደት ውስጥ ከገነት ዳግም እድል ሰጥቻለሁ የሚል ድምጽ የሚሰማበት ነው። በልቡ ነው፣ በስፒሪቹዋል ይዘቱ ያ ድምጽ ያስተጋባበታል። ልጅ እድል ነው ወይ መኮነኛ ወይ መጽደቂያ ነው። እንደ ቀልድ አትዩት። ኦኬ። በዚህ መልኩ እስከዚህ ኢንትሮዲዩስ ካረኳችሁ ረዘም የሚል ቪዲዮ ሊሆን ይችላል። እንግዲህ ወደ አስተዳደግ ሂደቱና በምን አይነት መልኩ ክላሲፋይ ያደረጉት ፒላሮቹስ ምንድናቸው የሚሉትን ከኤልዛልሞኒዝም ወይ ደግሞ ከኔ ፍልስፍና አንጻር እየመዘንኩኝ ለእናንተ ወጌን ማቀርብ ይሆናል። ስቴይ ቲዩንድ ወዳጆች። እሺ ወዳጆች፣ ስለዚህ ይህንን ጆርኒ ለማካሄድ የምንጠቀማቸው ፋውንዴሽናል የሆኑ ኮንሰፕቶች ይኖራሉ። ከዚህ ቀደም እነዚህንም አውግቻችኋለሁ። ቤዚክ ስለሆኑ በስነ ተፈጥሮ ሂደት ቤዚክ ስለሆኑ ተደጋጋሚ በሆነ ወይ እንደየኮንቴክስቱ እየጠቀስናቸው የምንሄድ ማለት ነው። እነዚህ ከዚህ በፊት እንደጠቀስኩት እምነት፣ ተስፋ፣ ፍቅር ይባላሉ። እነዚህ ዲቫይን ፓተርን ናቸው ወዳጆች። ዲቫይን ፓተርን ሲባል የስነ ተፈጥሮ ፕሌን የሚቀመጥባቸው ጉልቻዎች ማለት እንችላለን፣ ወይ ደግሞ ፒላርስ ልንላቸው እንችላለን። ግን እምነት፣ ተስፋ፣ ፍቅር እነዚህን ትራያንጉሌት አድርገው መኖር ነው ወደ ቀድሞ ይዞታችን የሚወስደንን መንገድ የሚያቀናልን ማለት ነው። ስለዚህ እነዚህን በትይዩ ምናነካካው ከምን ጋር ነው? ነገር በሶስት ይጸናል እንደሚባለው ታይም፣ ስፔስ፣ ኢነርጂ ከሚባለው ጋር ትይዩ መልክ አላቸው። በዚህ ጎን ደግሞ የእኛ ስነ ተፈጥሮ ካራክተር ምንድናቸው? ፊዚካሊቲ፣ ሜንታሊቲ እና ስፒሪቹዋሊቲ ወይ ደግሞ ስጋዊ ይዘት፣ አእምሯዊ ይዘትና መንፈሳዊ ይዘት ጋር ትይዩ መልክ አላቸው። ስለዚህ ፌዝ የሚባለውን ትይዩ ስናደርገው ከፊዚካሊቲ ጋር እናነካኳለን። ሆፕ የሚባለውን ከሜንታሊቲ ጋር፣ ላቭ የሚባለውን ከስፒሪቹዋሊቲ ጋር ማለት ነው። ኦኬ ወዳጆች፣ ስለዚህ እነዚህ ፒላርስ እንዴት ነው የሚሰሩት? መጀመሪያ ከፋፍለን በኤጅ ከፋፍለን የአስተዳደግ ሂደትን በምን መልኩ መቅረጽ አለብን የሚለውን ከማየታችን በፊት እነዚህን አውዶች በደንብ አድርገን መበተን ይኖርብናል። ስለዚህ እምነት፣ ተስፋ፣ ፍቅር ስንል ከዚህ ቀደም የሚባለውን የምደጋግመው ፋውንዴሽናል የሆኑ ነገሮችን ሁል ጊዜ ከሌሎቹ ላይ እየወሰድኩ ስለማመጣ ነው፣ ተያያዥነትም ስላላቸው ማለት ነው። እምነት፣ ተስፋ፣ ፍቅር ስንል ቅድም ካልኳችሁ ጋር ትይዩ መልክ እንዳለው ሁሉ ሌላ መልካቸው ምንድነው? ስለ ልጅ አስተዳደግ አይደል? በዚህ ኮንቴክስት የምንወስደው ልጅነት፣ ወጣትነትና እርጅና ወይ ደግሞ ጉልምስና ልንለው እንችላለን። በኋላ ስንበትነው በደንብ ይጠራላችኋል። ስለዚህ ፌዝ የሚባለውን ወይ ደግሞ እምነት የሚባለውን ከልጅነት ጋር እናያይዘዋለን። ሆፕ ወይ ደግሞ ተስፋ የሚባለውን ከወጣትነት ጋር እናያይዘዋለን። በዛውም ልክ ፍቅር ወይ ደግሞ ላቭ የምንለውን ከእርጅናና ጉልምስና ጋር እናያይዟለን ማለት ነው ወዳጆች። ከዛ እነሱን ጠቅልለን ደግሞ የነሱ መልክ ያለውን ዩኒቲ ወይ ደግሞ ዋነስ የሚሰራልንን ያ ማለት ሶስቱ ትራያንጉሌት ተደርገው የሚሰጥ የሆነ አይነት መልክ አለ፣ የከፍታ ዳይሜንሽንን የያዘ ማለት ነው። ስለዚህ እሱን ደግሞ ወደ መጨረሻ በደንብ አድርጌ የምበትንላችሁ ይሆናል። ኤኒዌይስ ግን እንግባና እስቲ እንየው። እንግዲህ ወደ 9 የሚባሉ ስቴጆች ይኖሩናል በልጅ አስተዳደግ። ምክንያቱም እነዚህ የኮንሽስነስ ሺፍት ያለባቸው ናቸው። ከዚህ ቀደም በአንድ ቪዲዮ ላይ የጠቀስኩት ይመስለኛል። የመጀመሪያው ስቴጅ እንግዲህ ከ0 እስከ 7 ዓመት ወይ ደግሞ ከ1 ዓመት እስከ 7 ዓመት ባለው ሬንጅ ውስጥ ያሉ ልጆችን በምን መልኩ ነው ማሳደግ ያለብን? ካራክተራቸውስ ምን ይመስላል? ቅድም እንዳልነው ሪፕሮዳክሽን አይደለም ሪቢርዝ ነው ብለናል። ራሳችንን በዛ መልኩ እያስታረቅን ከልጃችን ጋር አብረን 7 ዓመት ድረስ እስቲ እንደግ ወዳጆች። ኦኬ፣ በዚህ ሰዓት ላይ እንግዲህ ፌዝ ነው ኢንቨስት የሚደረገው ብለናል። ፌዝ ነው ኢንቨስት የሚደረገው ሲባል ሆፕ እና ላቭ ውስጡ የለም ሳይሆን ስለ ፍቅርና ስለ ተስፋ የሚረዱት በእምነት ውስጥ ነው።
ቋንቋው እምነት መሆን መቻል አለበት። በእምነት ውስጥ ካልሆነ በተለያየ አይነት መልኩ የምታሳድጉ አላችሁ። ያ ማለት አሁን እንደውም ቀለል ባለ ቋንቋ ለማስረዳት ያክል ገና ኤርሊ ስቴጅ ላይ እያሉ የኔ ልጅ እኮ እንደ አዋቂ ያወራል፣ የኔ ልጅ እኮ በጣም የሚገርም አይነት አነጋገር አለው፣ አረ በስመ አብ እሷማ እንዴት ያለሽ ልጅ ናት፣ ምን አድርጋ ሲባሉ በቃ ዝም ትላለች፣ አትናገርም፣ ሰው የሚላትን ብቻ ነው የምትሰማው፣ ስነ ምግባሯ ይባላል። ልክ ነው ወይ? እስቲ ምን ይሆናል ወዳጆች? እንግዲህ በተለምዶ ምን ይባላል ወዳጆች? ልጆች ነጭ ወረቀቶች ናቸው፣ የተሳለባቸውን ነው የሚሆኑት ይባላል። እውነት ነው። እውነት ነው ማለት ያው በተወሰነ ሌሎች ኢንፍሉዌንሻል የሆኑ ኢነርጂዎች የሉም ማለት ሳይሆን በጣም ሚዛን የሚደፋ ኢምፓክት ስላለው ማለት ነው። ስለዚህ ነጭ ወረቀቶች ናቸው ሲባል አንድ ገበሬ ማሳው ላይ እንደ አዲስ በስነ ስርዓት አለስልሶ ኮትኩቶ ምን ብሎ መደረግ ያለበትን አድርጎ ዘሩን ዘርቶ ፍሬውን እንደሚበላ ሁሉ ልጆቻችን ማለት የኛ ማሳዎች ናቸው። የኛ ብቻ ሳይሆን እኛ ራሳችን የራሳችን ማሳን በምን አይነት መልኩ ራሳችን ማሳንን ራሳችን የሚዘራው ሆነን ማለት ነው። ሪቪርዝ ማለት የቅድሙ ትርጓሜ እሱን ስለሚይዝልን ማለት ነው። ታዲያ በዚህ ሰዓት ላይ ወዳጆች ብዙ ማለስማማቸው ጉዳዮች በእኛ ሀገርም በውጭዎችም ይደረጋል። ምንድነው እንደውም ሰምሃው በጣም የወደድኩት ነገር ነበረ። አይ ቲንክ በጋቨርንመንት በእኛ ሀገር መንግስት ራሱ የሆኑ ትዕዛዞች ወጥተው ነበር መሰለኝ። ከሰሞኑ ሳይሆን የዛሬ ዓመት አካባቢ ሰሙ ይመስለኛል። ኬጂ ያሉትን ተማሪዎች ዝም ብላችሁ ቀለል ያለ ነገር አስተምሯቸው፣ ይሄ ቁጥር በጣም ጫን ያለ ነገር አትስጧቸው፣ አትንገሯቸው የሚባለውን ነገር የሰሙ ይመስለኛል ወይ ያነበብኩ ይመስለኛል። ኤኒዌይስ ሆነም ቀረ በጣም የምደግፈውና የምገዛው ነገር ስለሆነ ነው። ከ0 እስከ 7 ዓመት ወዳጆች ልጆቻችን ላይ ኢንቨስት ማድረግ ያለብን ፌዝ ቢውልድ ማድረግ ብቻ ነው። ወደ እምነትን መገንባት ላይ ነው ማተኮር ያለብን። ወይ የምንሰጣቸው ማናቸውም ጋይዳንሶች ወይ ደግሞ ማናቸውም ቶቶች በእምነት ሚዛን የተደገፉ መሆን መቻል አለባቸው። ወይ ደግሞ እነሱ መረዳት ያለባቸው በእምነት ግንባታ በኩል ነው። ስለዚህ እንዳልኳችሁ ቅድም ነጭ ወረቀቶች ናቸው ሲባል ከጀጅመንት ነፃ የሆነ ከዶፕት ወይ ደግሞ ከጥርጣሬና ከፍርድ ነፃ የሆነ የእምነት ዘርን ነው የምንዘራባቸው። ስለዚህ ዘር የመዝሪያ ስቴጅ ነው። ዘር የመዝሪያ ስቴጅ ነው ስንል ቅድም እንዳልነው ፒላርሶቹን ስንገልጽ ሆፕ እና ላቭ አሉ አይደለ? ወደዛ ጋር ወደ ወጣትነትና እርጅና ጋር የሚያያዙ ወጣትነት ያለ ልጅነት መኮን እንደማይቻለው ወይ ደግሞ እርጅናና ጉልምስና ወጣትነትን ረግጠው መሆን እንደማይቻለው ሁሉ ያለ እምነት ተስፋን ማግኘት አንችልም። ያለ ተስፋ ደግሞ ፍቅርን ማግኘት አንችልም ወዳጆች። ስለዚህ ያለ ዘር ግንድ የለም፣ ያለ ግንድ ፍሬ የለም ማለት ነው። ስለዚህ ተያያዥነት አላቸው። ስለዚህ ከግንድ ተነስተን ፍሬ ልናገኝ አንችልም አይደል? መሰረት ያስፈልገዋል ወይ ደግሞ ሲድ መትከል ያስፈልገናል። ሲድ መትከል ማለት እንግዲህ አሁን እንዳልኳችሁ ነው። ልጆች ገና ባላቸው የስነ ተፈጥሮ አቅም ልክ ወደኛ መጥተዋል። የኛ ዳግም እድል ናቸው ብያለሁ ቅድም አፈታት። ስለዚህ የምንዘራው ነገር ምን መሆን መቻል አለበት? በጣም ኪዩሪየስ እና ክሪቲካል በሆነ ወይ ነው መሆን መቻል ያለበት ማለት ነው። ስለዚህ ወዳጆች በዚህ ሰዓት ላይ እንግዲህ የፓረንቶቹ ወይ ደግሞ የቤተሰቦች ቤዚክ ዲዩቲያቸው ወይ ደግሞ ስራቸው ሊሆን የሚገባው ምንድን ነው? ልጆቻቸው ላይ ኢንቨስት የሚያደርጉትን ነገር በስነ ስርዓት ማጤን ይገባቸዋል። ያ ማለት በቃ የነሱን ኢነርጂ ነው ልጆች የሚጠቀሙት። ለምን? የነሱ የኮንሽስነስ አቅም ፌዝ ነው ያላ ሰዋዊ ባህሪያቸው በዛ ሰዓት ላይ አዌክ እንደሚሆነው ወይ ደግሞ አንሎክ የሚያደርገው ፓርታቸው ወይ ደግሞ እነሱነታቸው ምንድነው ትይዩ ሊያደርግ የሚችለው ወይ ደግሞ በደንብ ሊግባባ የሚችለው በፌዝ በኩል ነው። ለዛ ነው እሱ ላይ ማተኮር አለብን። እሱ ላይ ማተኮር አለብን ማለት ቅድም እንዳልኳችሁ ከፍርድና ከጥርጣሬ ነፃ የሆነ ማለት ነው። ያ ማለት በእናንተና በእነሱ መካከል ያለውን በእነሱና በአካባቢያቸው መካከል ያለውን በእነሱና በፈጣሪ መካከል ያለውን ያ ማለት ከዚህ በፊት ሰልፍ ዩኒቨርስና ጋድ ያልኩት ማለት ነው።
ስለዚህ በዚህ ሰዓት ላይ ለነሱ በፌዝ ታይም ላይ ሰልፍ የሚባለው አይሰራም። ለምን? የኛን ኢነርጂ ስለሆነ የሚጠቀሙት የኛን ሰልፍ ነው። ለዛ ነው መጽሐፍ ቅዱስ ላይ ሲራክ ላይ በደንብ አድርጎ አስቀምጦታል። ልጅን በምን አይነት መልኩ ማሳደግ እንዳለብን ገና ከመነሻው ጀምሮ። ኦኬ ወዳጆች፣ ስለዚህ በዚህ ሰዓት ላይ ሌላ ነገር ቦዘር አያደርጋችሁ። የምታወሩት ነገር ይሄ እኔ እኮ ወደዋለሁ፣ እኔ እኮ አፈቅረዋለሁ፣ ልጄን እኮ እንዴት እንደማፈቅረው፣ በልጄ ላይ እኮ ያለኝ ተስፋ ያው አይባልም። ግን ብዙዎቻችሁ ከዛ ጋር የተያያዘ ነገር አታወሩ። ምን መሆን ትፈልጋለህ አትበሏቸው። ከ0 እስከ 7 ዓመት እንዲህ አይነት ነገር ኢማጂን ለማድረግ የሚጨነቁበትን አይነት ፕላትፎርም አታመቻቹ ወዳጆች። ስለ ፍቅር ኖ ፍቅር እናንተ የምትነግሯቸው አይደሉም። ፍቅር የሚበላ ፍሬ ነው፣ የሚዘራ አይደለም። እዚህ ጋር አስተውሉ። የምትዘሩት እምነትን ነው እንጂ ፍቅር የሚዘራ አይደለም። ተስፋም የሚዘራ አይደለም። ከዘራችሁት ላይ የሚበቅል ነው፣ የሚበቅል ግንድ ነው ተስፋ ማለት። ከግንዱ ላይ ደግሞ የሚበቅለው ምን ይሆናል? ምን ይሆናል ወዳጆች? ፍቅር ይሆናል ማለት ነው። ፍቅር እንዴት እንደሚሆን ከዛ የዕድሜ ሬንጅ ጋር አያይዘን ስናወራ በደንብ ይገባችኋል ስለ ፍቅር። ስለዚህ በዚህ ሰዓት ላይ ከ0 እስከ 7 እየደጋገምኩት ነው፣ ያው በደንብ እንድትረዱት ነው። ስለ እምነትና እምነት ብቻ አተኩሩ ወዳጆች። በቃ ይሄ አይገባቸውም አትበሉ። በስነ ስርዓት አጠገባቸው ጸሎት አድርጉ። ገና ከ0 ጀምሮ 2 ወር 3 ወር የሚሆናቸው ኮንተምፕሌት ስታደርጉ በአካባቢያቸው ላይ ይሁን። ጄኒዩንሊ ፕሬ አድርጉላቸው። ስለ ክርስቶስ ወይ ደግሞ ስለ ፈጣሪ አውሩላቸው። ስቶሪ በጣም ነው የሚወዱት። የተረጋጋ ነገር በአካባቢያቸው እንዲሆን አድርጉ። አውሯቸው። በምታወሩት አሁን በምትናገሩት ቋንቋ አውሯቸው፣ ኮንቨርስ አድርጓቸው። አይመልሱላችሁ። እነሱ ላይ ሲድ አይደለም እናስቀምጠው። የዘራችሁትን ዘር በአንድ ጊዜ ይተፈዋል እንዴ? አንድ መሬት ገበሬ እዛው ዘራ ከነገ ወዲያ ብትና አያደርጉም አይደል? በስነ ስርዓት ረስርሶ ነው የሚመጣው። ስለዚህ የዛች እህል አይነት መልኩን የሚታወቀው ወዲያው አይደለም። ገበሬ የዘራውን ዘር በደንብ ካስተዋለውና የዘራው ዘር ምን እንደሆነ ማለት በጣም በጥሩ ሁኔታ ከዘራ ምን እንደሆነ ስለሚያውቅ በቃ በሚገርም ተስፋ ውስጥ ሆኖ ነው ምርቱን የሚጠብቀው። አልሆነ ግን በሆነ መንገራገጭ ውስጥ የሆነ ነገር ቆንጥሮ በትኖ ከሆነ ያው ሊሆን ይችላል ላይሆን ይችላል እያለ ነው። እንደዛው ነው ይሄ ወዳጆች። ስለዚህ የእናንተን ኢነርጂ የሚጠቀሙት የእናንተን ኢነርጂ ነው ካልኩኝ አስቆረቧቸው። ለምሳሌ ማስቆረብ ላይ ማለት እዚህ ውስጥ ልገባ ሳይሆን አሁን እምነት በምን አይነት መልኩ ይደረጃል የሚለውን እየበተንኩት ስለሆነ ነው። በተለያየ የእምነት አኳኋናችሁ ማድረግ ትችላላችሁ ወዳጆች። እዚህ ጋር በጣም አተኩሩ። በስነ ስርዓት አታውቁትም ምን አይነት ጥቅም እንዳለው አልተረዳችሁትም። እጅግ በጣም የሚገርም ልጅ ነው የሚሆኑላችሁ። ቅድም ብያለሁ፣ የራሳቸውን ኢነርጂ የሚጠቀሙበት ታይም አይደለም። ለዛ ነው እስቲ ልጆቻችሁን አስተውላችሁ። ኢዚሊ ማኒፑሌት ለመደረግ ቅርብ ናቸው አይደል? ኢዚሊ ለማኒፑሌት ለመደረግ ቅርብ ናቸው ማለት እናንተ ላይ ያምኗችኋል ማለት ነው። እናንተ ላይ ያመኑትን ከ7 ዓመታቸው በኋላ አብራራዋለሁ። ባመኗችሁ ልክ እዛች ጋር ሲል ነው። ባመኗችሁ ልክ ቶትና አክሽናችሁ ካልተመሳሰለ ዶፕት ይባል ወይ ደግሞ ጥርጣሬ መብቀል ይጀምራል። አረም ማለት ነው። ገብቷችኋል ወዳጆች? ዶፕት ማለት ቅድም እንዳልኳችሁ ፍርድና ጥርጣሬ አረም ማለት ናቸው። ስለዚህ ያነቧችኋል። ማኒፑሌት ተደርገውላችኋል እኮ እስከ 7 ዓመት ተታለውላችኋል። እኔ እኮ አባት ነኝ፣ እኔ እኮ እናት ነኝ፣ እንዲያረኩል ለዚህ ነው፣ እንዲያረኩል ለዛ ነው እየተባሉ አድገዋሉ። በዛ ላይ ትረስት ቢውልድ አድርገዋሉ። ትረስት ቢውልድ አድርገው ከ7 ዓመት በኋላ ባለው ሂደት ላይ አሁንም ልድገመው ማብራሪያ ይሆናል። ወደ አክሽን መምጣት ካልጀመረ አረም መብቀል ይጀምራል። አታውቁትም ወዳጆች፣ እየተጠራጠሯችሁ እንደሆነ አታውቁትም። ለምን? እነሱ ራሱ ኦን ዘ ዌይ ኮንሽስነሳቸው ውስጥ የሰብኮንሽስ ማይንዳቸው ውስጥ እንደ ፋይል ይቀመጣል እንጂ እነሱ ራሱ አዌርድ አልሆኑም፣ ሪኮግኒሽን አልሰጡትም ለጉዳዩ።
ስለዚህ ሪኮግናይዝ እስኪያደርጉት ድረስ ምንም ያልሆነ ሊመስላችሁ ይችላል። ሰዓቱ ሲደርስ ግን ገንፍሎ ሲወጣ ታስተውሉታላችሁ። ስለዚህ ተጠንቀቁ። ታይም ስጧቸው፣ ቦታ ስጧቸው፣ ኢነርጂ ስጧቸው። በፈጣሪና በተፈጣሪ መካከል ያለው ቤዚክ ልዩነት ምንድን ነው ብያለሁ? ታይም ስፔስ ኢነርጂ ነው። እሱ ቢዮንድ ነው፣ እኛ አንደር ነን ብያለሁ። ስለዚህ እነዚህን ኮንቴክስቶች ተጠቅማችሁ እናንተነታችሁን ኢንቨስት ካላረጋችሁባቸው ጥያቄ ይፈጠራል። ልጄን አጣሁት ማለት ይመጣል። ልጄ ተበላሸብኝ፣ እንዴት ላስተካክለው? አረ እንዲሆነብኝ፣ አረ ሳተብኝ፣ አረ ሱሰኛ ሆነብኝ፣ አረ ተሳዳቢ ሆነብኝ፣ አረ ረገጠኝ፣ አረ ደበደበኝ። ሲራክ ላይ ቀጥተ ካላሳደግከው፣ ቀጥተ ማለት ቅጣው ለማለት አይደለም፣ በሚገባው መልኩ በስነ ተፈጥሮ ልክ ተገቢ የሆነ ጋይዳንስ ኢንቨስት ካላረግ ይበላሃል ነው የሚለው። ልጅ ይበላሃል አንተን ወይ ራሱን ይበላል። ስለዚህ ተጠንቀቁ። አሁን ያለው የትምህርት ሲስተም እስከ 5 እስከ 6 ዓመት ኬጂ ያስተምራል። ጥሩ ነው አይደለ? ያው ሲስተሙ በተወሰነ መልኩ ይስማማኛል። ነገር ግን ኬጂ ውስጥ አታስጨንቋቸው። ይሄ አልፋቤቲካል የሆኑ ነገሮችን ኦን ዘ ዌይ ራሳቸው ይሄ ኤክስፖዝድ አድርጓቸው ስታስጠኗቸው ራሱ በእምነት መልክ በኩል ነው ማስረዳት ያለባችሁ። ይሄ በኮግኒቲቭ አቅም በኩል ወይ በምክንያታዊነት ጽንሰ ሐሳብ በኩል አታስረዷቸው። በዛ ትምህርት ላይ ትረስት ቢልድ እንዲያደርጉ፣ በሚያስተምሯቸው መምህራኖች ላይ ትረስት ቢልድ እንዲያደርጉ፣ በቤተሰባቸው ላይ ትረስት ቢልድ እንዲያደርጉ። ቤዝዶን ዋት ወዳጆች፣ ቤዝዶን ያኛው ትምህርት ማለት ቢማሩትን ትምህርት ራሱ የምትጠቀሙበት ያንን እንደ ቱል ነው የምትጠቀሙት። በምን በሌላ ፐርስፔክቲቭ በኩል ያንን ሲድ የእምነት ሲድን የምታሳድጉበት አንድ ፐርስፔክቲቭ ነው ይሄ የሚማሩት ማናቸውንም ትምህርቶች። ከዛ ኮሚኒኬት ደግሞ ማድረግ አለ፣ ቤተሰብ መጠየቅ አለ፣ ቤተክርስቲያን መሄድ አለ፣ ኳስ መጫወት አለ፣ ጨዋታ መጫወት ይኖራል። ይሄ ሁሉ ደግሞ ሌሎች ፐርስፔክቲቮች ናቸው። እነሱ ግን ተዋርድ ወዴት ነው የሚመጡት? የእምነት ዴቨሎፕመንት ወይ ደግሞ ግሮዝ፣ የእምነት እድገት ላይ። ከዛ በኋላ ያ ሲድ በስነ ስርዓት ፊርም ሆኖ ሲዘራና ሲቀመጥ ልጆቻችሁን ማየት ትችላላችሁ። ለምን? በካራክተራቸው ልክ ስለሆነ አብራቸዋቸው እያደጋችሁ ያላችሁት። ምንም የሚከብዳችሁ ነገር የለም። ኮምፕሌክሲቲ በዓለም በኩል የሚመጣው እሾህና አመኬላ ኢዝሊ መታለፍ የሚችል ይሆናል ማለት ነው። ለምን? ዓለም የተዘጋጀችው እኛን ለመፈተን እሾህና አመኬላዋን ወይ ደግሞ ቻሌንጇን አብቅላ ስትጠብቀን በካራክተራችን በኩል ስለሆነ እየተመራን ያለ ነው፣ ወይ ደግሞ በልጆቻችን ካራክተር ልክ ስለሆነ እያሳደግናቸው ያለ ነው። ኢዝሊ ያልፉታል ማለት ነው። አጌነስት እሱ ከሆነ ግን ድፍት ብለው ነው የሚቀሩት። በምን በኩል? ባላቸው ስነ ተፈጥሮ ካራክተር በኩል ፊዚካሊ አንሄልዚ ሊሆኑ ይችላሉ። ሜንታሊ ሰም ካይንድ ኦፍ የማነር ፕሮብለም ሊኖርባቸው ይችላል። ስፒሪቹዋሊ ምንም ያልደረጀ በቃ ሙቅ የሚል ስብዕና ሊኖራቸው ይችላል። እነዚህ ሁሉ የዛ ውጤቶች ናቸው ወዳጆች። ስለዚህ እምነትን ብቻ ዝሩ። ያ ማለት ወዳጆች አሁንም ልድገመው፣ ሂሳብ አይማሩ፣ እንግሊዘኛ አይማሩ እያልኩ ሳይሆን ጥሬ በሆነ መልኩ ይሄ ያለ አይደለ በጣም ምክንያታዊ የሆነ አቅም ከኖረም በኋላ ካልኩሌት የምናደርጋቸው አይነት ቴክኒኮችን አትጠቀሙ። እዚህ ላይ በፊደሎቹ ላይ ራሱ እምነት እንዲያሳድሩ ነው። ሸ፣ ጀ፣ ገ በሚባሉት ላይ ራሱ ማለት ነው 1 2 3 በሚባሉትም ስታስተምሯቸው እዚህ ውስጥ ማቃጨል ያለበት ፌዝ ወይ ደግሞ እዚህ ውስጥ ማቃጨል ያለበት የእምነት እድገት ነው። ኦኬ ወዳጆች፣ ኦኬ ወደ ሁለተኛው እንሂድ። ያ ማለት ከ7
እስከ 12 ያለው። ኦኬ ከ7 እስከ 12 ይሄ እንግዲህ ትራንዚሽን ነው። ከምን ማለት ነው? ከፌዝ ወደ ሆፕ የምንሄድበት ትራንዚሽን ማለት ነው። ወይ ልጆቻችን የሚዘዋወሩበት ዳይሬክትሊ ሆፕ ጋር ሄዱ ወይ ደግሞ ተስፋ ጋር ሳይሆን ለተስፋ ራሳቸውን ማብቃት የሚሞክሩበት ወይ ደግሞ የተወሰነ አዌክኒንጎች የሚስተዋሉበት ስቴጅ ማለት ነው ወዳጆች። ታዲያ ወዳጆች በዚህ ሰዓት ላይ የመጀመሪያው ዋይ ወይ ደግሞ ለምን የሚባሉትን ጥያቄዎች በስነ ስርዓት የሚጠይቁበት ታይም ማለት ነው። ይሄ መነሾ ማለት ነው። ነገር ግን ይህንን ጥያቄ ባክ የሚያደርገው ምክንያታዊነት ሳይሆን ሞራሊቲና ሚኒንግ ነው። ያ ማለት በቃ ይሄ ስነ ምግባራዊ የሆኑ ጥያቄዎች ከየት የተዋሱት ይሄ ያለ አይደለ ፌዝ በዛ ሰዓት ላይ በእናንተ ኢነርጂ አይደል የሚኖሩት። በእናንተ ኢነርጂ ማለት እነሱ ፊድ ወይ ደግሞ ሰክ ያደርጋሉ እንጂ ወደ አፕሊኬሽን አላመጡትም። ስለዚህ እዚህ ውስጥ በተቀመጠው እምነት መኖር የሚሞክሩበት ወይ ደግሞ የሚታገሉበት ወይ ደግሞ ከሆፕ ጋር ፌዛቸውን የሚያስተዋውቁበት ማለት ነው። ስለዚህ በዛ ሰዓት ላይ ልክ ከ12 ዓመት እስከ 18 እንደሚሆነው በዛ ሰዓት ላይ ምክንያታዊነት ለጉዳያችን ባክ እንደሚያደርገን አይደለም ዋዩ ወይ ደግሞ ለምን ብለው የሚጠይቁት ሳሳ ባለ መልኩ ትርጉም ብቻ ፈልገው ወይ ደግሞ የሞራሊቲን ብቻ ሚዛን አድርገው ለምንድን ነው የማደርገው ሊሏችሁ ይችላሉ። እንደዚህ አድርግ ስትላቸው እንደ ከዚህ በፊቱ ኢዝሊ ማኒፑሌት ከመደረግ ይልቅ ሳሳ ባለ መልኩ ለምን እናቴ ለምን እንደዚህ ሆነ እንዴት እንደዚህ ሆነ የሚሉበት ስቴጅ ማለት ነው። ስለዚህ በዛ ሰዓት ላይ አትደንብሩ። ለምን እንዴት ትለኛለህ አትበሉ። ሳሳ ባለ መልኩ አስረዷቸው። በምን መልክ? በምክንያታዊነት መልክ አይደለም። ይሄ የደነዘዘና ጠንከር ያለ ኮንሽስነሳቸው ከፍ ካለ ሰዎች ጋር እንደምታደርጉት አይነት ማስረዳቶች አይደሉም። ጀስት ሞራሊቲንና ሚኒንግን ብቻ ባማከለ መልኩ ትርጉሙን ብቻ አስረዷቸው የምታደርጉትን ነገር። ለምን እነሱ ውስጣቸው የተሞላውን የፌዝ ኢነርጂ ኢንቨስት ለማድረግ አላህ በተወሰነ መልኩ እየሞከሩ ያሉበት ስለሆነ በዛ ልኬት ልክ ነው የምታስረዷቸው። ገብቷችኋል ወዳጆች? ስለዚህ ልክ ጥያቄ ሲጠይቋችሁ እንዴት ትጠይቀኛለህ ገና አንተ ሕፃን አይደል የምትባልን ዝም ብለህ አድርግ። ያው የሚባሉ ኬዞች የሉም አይደለም፣ ኤክሰፕሽናል የሆኑ ይኖራሉ። ግን በአስተዳደግ በመጀመሪያ ከነሱ ጋር ያላችሁ ኢንካውንተር ጠያቂ የሆኑ ሐሳቦችን ወይ ደግሞ ሲጠይቋችሁ የምትመልሱበት መልክ መሆን አለበት። በቃ ስነ ምግባራቸውን በስነ ስርዓት የሚያደላድል እና ትርጉሙን በስነ ስርዓት የምርም ውስጣቸው ስነ ተፈጥሯቸው ጠይቋቸው ስለሆነ። ነገር ግን አጌንስት ያኛው ከሆነ የምትመልሱላቸው ወዳጆች እዚህ ጋር አስተውሉ። አጌንስት ያኛው የምትመልሱላቸው ከሆነ አይደንቲቲ ክራይሲስ እዚች ጋር መፈልፈል ይጀምራል። የማንነት ቀውስ ማለት ነው። ለምን? ስነ ተፈጥሯቸው ኤጃቸው ስለሆነ በኤጃቸው ልክ አዌክን አድርጎታል ወይ ደግሞ አንሎክ አድርጎታል ያንን መጠይቃዊ የሆኑ ኮንሰፕቶችን። እናንተ ያንን መጠይቃዊ የሆነ በስነ ተፈጥሮ የተሰጣቸውን ወይ ያሳደጉትን ነገር አጌንስት የሚሆን አንተ ጠይቀኝ ወደዚያ ሂድ ስልቹነት ወይ ደግሞ ለምን ጠየቅከኝ ብላችሁ ቱግ ቱግ ማለትነት የምታሳዩቸው ከሆነ መጀመሪያ ላይ ቢውልድ ያደረጋችሁባቸው ፌዝ እዚህ ጋር ወደ አፕሊኬሽን እንዳልመጣ ከእናንተ ያያሉ። እነሱ ብቻ አይደለም እኮ አፕላይ የሚያደርጉት እናንተ የነገራችኋቸውን መጀመሪያ አካባቢ ኢዚሊ ማኒፕሌት ስለሚደረጉ አፕላይ አደረጋችሁትም አላደረጋችሁትም ያን ያህል ትኩረት አያደርጉበትም። እዚህ ጋር ግን እዛ ጋር ስለ ፌዝ የነገራችሁት ወይ ደግሞ በፌዝ መልኩ አሳድጋችኋቸው ያመጣችኋቸውን ጉዳዮች ውስጣቸው በደንብ ቦልድ አድርጎ ትራያንጉሌት አድርጎ ወደ አፕሊኬሽን ለማምጣት የሚጥርበት ስለሆነ እናንተንም ሚዛን ያደርጋሉ። አፕላይ ያደርገዋል ወይ እዛ ጋር እምነት እኔን የገነባበት የእምነት ሚዛን እዚች ጋር ስነ ስርዓት ባለው መልኩ ለሱስ ሚዛኑ ይሆናል ወይ ብለው ማሰብ የሚጀምሩበት ነው ማለት ነው። ስለዚህ ከቲዮሪ ወደ አፕሊኬሽን ኢዝሊ የሚንደረደሩበት ማለት ነው። ስለዚህ በዛ ልክ ልጆቻችሁን ካላሳደጋችሁ አሁንም ማጣት የሚባለው ነገር ሊመጣ ነው ማለት ነው። ልጆቻችንን ሉዝ ልናደርግ ነው። ያንን የሚያክል ከክርስቶስ የተሰጠንን እድል ሚስ የማድረግ ማለት ነው። ስለዚህ በዚህ ሰዓት ላይ አክሽንን በስነ ስርዓት ስለሆነ የሚያስተውሉት ቶትና አክሽናችሁ በደንብ ተግባቦት እንዳለውና እንደሌለው አረጋግጡ ወዳጆች። ስለዚህ በዚህ ሰዓት ላይ ምናልባት እንዳጋጣሚ እናንተ
የሆነ ስህተት ሰራችሁ አይደል? ልክ ስህተት ሰርታችሁ ያንን ስህተት ልጃችሁ በስነ ስርዓት አይቶት ለምን ተሳሳታችሁ ብሎ ሊጠይቅ ይችላል። ልክ የዛ ሰዓት ላይ በዛ መልኩ ሲጠይቅ አንተ ምን አገባ ሕፃን አይደለ እንዴ አይነት መልስ እንዳትመልሱ። ቅድም እንዳልኳችሁ ሚኒንግና ሞራሊቲን ኮንሰርን አድርጎ ስለሆነ የሚጠይቃችሁ በዛ ሚዛን እያሰበ ነው የሚጠይቃችሁ። ልክ የዛ ሰዓት ላይ ሲጠይቃችሁ እሱ የሚጠይቃችሁ ለምን መሰላችሁ? እዛ ጋር ኢንቨስት ያደረጋችሁትን ፌዝ ወደ አፕሊኬሽን የሚያመጣበትን መንገድ እየፈለገ ስለሆነ እናንተ ደግሞ በጣም ትልቅ ሞዴሉ ስለሆናችሁ እዚህ ጋር አስተውሉ። ሞዴሉ ስለሆናችሁ ከእናንተ ለመቅዳት ነው ሰም ካይንድ ኦፍ የሆነ ክሉ ማለት ነው። ስለዚህ ልክ ጥፋት ስታጠፉ ወይ ደግሞ ባል በሚስት ላይ ጥፋት ቢሰራ ወይ ደግሞ ሚስት በባል ላይ ጥፋት ብትሰራ በልጃችሁ ፊት ስላጠፋችሁት ጥፋት ይቅርታ ስትሉ ግን ይቅርታ የምትባሏን ይመነዝራታል። ይቅርታ ካልተባባላችሁ ግን ቅድም እንዳልኳችሁ ጥርጣሬና ፍርድ በሱ ውስጥ መብቀል ይጀምራል፣ አረሙ ማለት ነው። ይቅርታ ግን ከተባለ የመጀመሪያው መሳሳት ምንም ፕሮብለም የለውም ሰው ነን የሚል ሚዛን ይዛል በአንድ መልኩ። ነገር ግን ስላጠፋ ነው ጥፋት ይቅርታ መባባል አስፈላጊ መሆኑን በዚህኛው ሂደት ውስጥ ልክ ይቅርታ ስትባባሉ የሂዩሚሊቲ የሚባለው ወይ ደግሞ ትህትና የእምነት ፍሬ አንዱ ትህትና አይደል? በዛ መልኩ መብቀል ይጀምራል። ከሱ ጋር የተያያዙ ሌሎች አብረው ይበቅላሉ ወደ ሆፕ የሚያደርሱን ማለት ነው። ስለዚህ ከዚህ ቀደም እንዳልኩት ተስፋ ማለት የእምነት ላይፍ ስታይል ነው ብዬ አይደል? ስለዚህ ልጃችሁም እምነት ተስፋ የሚባለው ደረጃ ከመድረሱ በፊት ይሄ ላይፍ ስታይል ያደርገዋል ማለት ነው። እናንተን ማመን፣ አካባቢውን ማመን፣ አምላክን ማመን ማለት ነው። ይሄ በሁሉም ስለሚመነዝረው ምክንያቱም በአንድ መልክ ይወስድና የሱ ሰብኮንሽስ እንደየፈርጁ በታይም በስፔስ በኤነርጂ ኮንቴክስት እየለካ አኮርዲንግሊ አክት ያደርጋል ወይ ደግሞ ሪስፖንድ ያደርጋል ማለት ነው ለሚመጣበት ማናቸውም ነገሮች። ስለዚህ እዚች ጋር እጅግ በጣም መጠንቀቅ ያስፈልጋል ማለት ነው። ከ7 እስከ 12 ትራንዚሽን ስቴጅ የሚለውን መልክ የሰጠነው ለዛ ነው ማለት ነው ወዳጆች። ስለዚህ እቺ ከ12 እስከ 18 የምትባለው ስቴጅ ደግሞ እንግዲህ እዚች ጋር አንድ ተለቅ ያለ ቅድም ትራንዚሽን ብለናል። በዚህ ሰዓት ላይ በጣም መጠንቀቅ አለብን ወዳጆች። እንዲሁ በስነ ተፈጥሮ ሲምፕል ኤግዛምፕል በሰጣችሁ ሴቶች ልጆች ማንስትሬሽን ማየት የሚጀምሩበት ነው። ወንዶች ደግሞ ሴክሹዋል ዲዛይራቸው ከፍ የሚልበት ስቴጅ ነው። ያ ማለት ስነ ተፈጥሮ ራሱ ለእናንተ እየነገረቻችሁ ነው ትልቅ የኮንሽስነስ ሺፍት ላይ እንዳሉ ማለት ነው። ስለዚህ በዚህ የኮንሽስነስ ሺፍት ላይ ሆፕ የሚባለው ትልቅ ዴድ ሴንተር ይሆናል ማለት ነው። ማዕከሉ እሱ ይሆናል ማለት ነው። ስለዚህ ምክንያታዊነት ጠንክሮ ነው እዚህ ጋር የሚመጣው። ስለዚህ እናንተ ጋይድ ስታደርጓቸው ወይ ደግሞ አድቫይስ ስታደርጓቸው ኮንትሮል በማድረግ ሂደት ውስጥ አይደለም መሆን ያለበት። እዚህ ጋር በደንብ አስተውሉ ወዳጆች። ልትቆጣጠሯቸው እንዳትሞክሩ። ከዛ ይልቅ ቦልድሊ ምክንያታዊ በሆነ ዘዬ ጋይድ አድርጓቸው፣ ኮንቨርሴት አድርጓቸው። ኦፕንሊ ነገሮችን ከእናንተ ጋር እንዲወያዩ የመፍቀድ ማለት ነው እንጂ ራሳችሁ ልባችሁን አሳብጣችሁ እኔ እንዴት እታለፋለሁ፣ እንዴት እኔን ይጠይቀኛል፣ እንዴት እኔ የምለውን ብቻ አይሰማም የምትሉ ከሆነ ልጆቻችሁን እያጣችሁ። በፊት ለፊታችሁ ባያደርጉት እንኳን ወዳጆች እዚህ ጋር አስተውሉ። በፊት ለፊታችሁ ባያደርጉት እንኳን ከትምህርት ቤት ጓደኞቻቸው ጋር በስነ ስርዓት ያደርጉታል። በእናንተ ፊት የማያደርጉትን ሱስ ብቻቸውን ያደርጉታል። እጅግ በጣም የሚባሉ ወጣቶች ወይ ደግሞ ኤርሊ ስቴጅ ላይ ያሉ ወጣቶች ከ12 እስከ 18 ላይ ያሉት በፖርን አዲክሽን በዚህ ሰዓት ላይ ተተብትበዋሉ በዓለም ላይ። ይሄ አንዱ ሱስ ነው። በጣም አስቸጋሪ በዚህ ሰዓት ላይ ያለ ሱስ የፖርን አዲክሽን። ከእናንተ ፊት በጣም ስነ ምግባር ያለው መልክ ያለው ሰው ሊሆን ይችላል። ተደብቆ ግን ይሄ የሚፈልገውን ጥያቄ የማይመልስለት ቤተሰብ ከሆነ በተቻለው አቅም ጓደኞቹ ጋር ለማድረግ ይሞክራል። ለዛ ነው በጣም ብዙዎቹ ከ12 እስከ 18 ያሉት ከጓደኞቻቸው ጋር ወይ ደግሞ የሚናገሩትን የሚያዳምጥ ኔጌቲቭም ሆነ ፖዚቲቭ ብቻ የሆነ ስፒት አውት የሚያደርገውን ነገር ጠቅላላ የሚሰማው ወገን ካገኘ ከሱ ጋር ነው የሚጣበቀው። ያ ወገን መጥፎ ከሆነ አብሮ መጥፎ ይሆናል፣ ሱሰኛ ከሆነ አብሮ ሱሰኛ ይሆናል። ስለዚህ የጓደኛ ስሜትን የያዘ ፋሚሊ መሆን መቻል አለበት በዛ ሰዓት ላይ ወዳጆች። እዚህ ጋር አስተውሉ። ቅድም ምን ብለናል? ሪቢርዝ ብለናል። ስለዚህ ራሳችንን አሁንም መልሰን የ12 ዓመት ዕድሜ ላይ ካላመጣን ከነሱ ጋር ጓደኛ መሆን አንችልም ማለት ነው በዛ ስቴጅ። ጓደኛ ካልሆናቸው ደግሞ አይፈልጉንም።
እናንተ ሪስፔክት ሊመስላችሁ ይችላል። በእናንተ ፊት ቱግ ብሎ አለማውራቱ፣ አለመጨቃጨቁ፣ ዝም ማለቱ ለእናንተ ምን ሊመስላችሁ ይችላል? አይ ልጅ ያከብረኛል፣ በጣም ነው የሚጠላችሁ። እንደው በጣም ስላልቻለ ነው እንጂ ከእናንተ ጉያ ቢወጣ በጣም ነው ደስ የሚለው፣ ግን አቅም ስለሌለው አንደኛ የኮንሽስነሱ አልደረጅም ያንን ሪስክ ለመውሰድ። ታይሙ ሲመጣ ግን ታዩታላችሁ። ጎዳና ቢወጣ ይመርጣል። ከእናንተ የተደላደለ ነው ብላችሁ ከምታስቡበት ቤት ይልቅ ጎዳና የተሻለ ሆኖ ያገኘዋል። ስለዚህ እዚች ስቴጅ ላይ በጣም መጠንቀቅ ያስፈልጋል። አብዛኞቹ ስፒሪቹዋል ኤክስፐሪሜንቴሽን ላይ ነው ያሉት። እንዴት በዛ ኢንቨስት በተደረገብኝም ባልተደረገብኝም ወይ ደግሞ ከዚህ በፊት ውስጣቸው ሲፈልግ የነበረ በልጅነታቸው ወቅት ሲፈልጉት የነበረ እምነት በስነ ስርዓት ደርጅቶ ካገኙት እዚች ጋር ራሱ የወላጅ ጋይዳንስ ሚስ ቢያደርጋቸው በጣም ነው ባክ የሚያደርጋቸው ኢቭን ምክንያቱም በ12 ዓመቱ ምናልባት ወላጆቹን የሚያጣ ልጅ ሊኖር ይችላል። እዛ ጋር ኢንቨስት ያደረጉበት እዚች ጋር ባክ ያደርጓል። ጀርባውን በደንብ ነው የሚደግፍለት። ሆነም ቀረ ግን ስፒሪቹዋል ኤክስፐሪሜንቴሽን የሚጀምርበት የኮግኒቲቭ አቅማቸው በጣም አዌይክን የሚሆንበት ስለሆነ የሚጠይቋችሁ ጥያቄ ቅድም ከ7 እስከ 12 ባሉበት ስቴጅ ሞራሊቲና ሚኒንግን ባላንስ በእነሱ አውድ ልክ ሳይሆን የሚጠይቋችሁ ምክንያታዊ በሆነ መልኩ ነው። ቦይፍሬንድ እንዳትይዢ ካልሻት ለምን እንደሆነ ምክንያታዊ በሆነ መልኩ ማስረዳት መቻል አለብሽ ወይ አለብህ። አትያዥም ደግሞ ኮንትሮሊንግ በሚባል አይነት ጽንሰ ሐሳብ ልክ መሆን መቻል የለበትም። ጋይድ በማድረግ ውስጥ እንዲህ አታድርግና አድርግ የሚባል ነገር ኮምፕሊት ሊያስወግዱ። እንዲህ ብታደርግ የተሻለ ነው። እኔ ካሳለፍኩበት ነገር አንጻር እንዲህ ገጥሞኛል፣ ከእንደዚህ አንጻር እንደዚህ ይህንን የማወራው ምናልባት ይሄኛውን ቪዲዮ የሚታዩት ሰዎች የ12 ወይ ከ12 እስከ 18 ዓመት ዕድሜ ልጅ ያላችሁ ከሆናችሁ ነው፣ ወይ ደግሞ በዛ ሰዓት ላይ ያላችሁ ራሳችሁ ልጆች ከሆናችሁ እንጂ ከመጀመሪያ ገና ኤርሊ ስቴጅ ላይ ያሉ ልጆች ካላችሁ ቅድም ባልኩት መልኩ ካሳደጋችኋቸው እዚች ጋር ጥያቄ ራሱ አይፈጠርም። ለምን ራሳችሁንም እያሳደጋችሁ ስለመጣችሁ እዚህ ጋር አዲስ መልክ አይሆንባችሁም። ከልጃችሁ ጋር በአዲስ መልክ ራሱ ኮሚኒኬት ልታደርጉ አትችሉም። ለምን ከመጀመሪያ ባልኳችሁ ሪቢርዝ በሚባለው ጽንሰ ሐሳብ ልክ ራሳችሁ 1 2 3 እያላችሁ 12 የደረሳችሁት። ስለዚህ የሚገርም ጓደኛቸው ናቸው። የሚገርም የመግባባታቸው ሲንክ የማድረግ አቅማቸው ማለት ሲንክሮናይዝ የሆነ ኢቮሉሽን ነው ብያችኋለሁ። የእናንተና የልጃችሁ ሶል ሲንክ አድርጓል በዛ የሪቢርዝ ፕሮሰስ ውስጥ። ስለዚህ ሰው ራሱ ሲያያችሁ በጣም የሚቀናባችሁ ጄኒዩንሊ ማለት ነው። ለምን ሁለታችሁ ጓደኛችሁ እድሜ ማተር አያደርግም። ለምን ራሳችሁን ዘቅቃችሁ ከልጃችሁ እኩል እያሳደጋችሁ ስለሆነ ያ በስነ ስርዓት ዲስፕሌይድ ሆነው ይታየናል ማለት ነው። ስለዚህ ወዳጆች እናንተም ልጆቻችሁ ላይ ከዚህ በፊት ኢንቨስት ያደረጋችሁትን ራሳችሁም ኤክስፐሪመንት የምታደርጉበት ነው። እነሱም ኤክስፐሪመንት ያደርጋሉ፣ እናንተም ኤክስፐሪመንት ታደርጋላችሁ። እንዴት ምን ያህል እነሱ በእናንተ ላይ እምነት እንዳላቸው የምታዩበት ነው እንጂ ልጄ በጣም ጥሩ ነው ብላችሁ ለ2-3 ዓመታት ቆይታችሁ የሆነ ሰዓት ላይ ከትምህርት ቤት ወላጅ አምጣ ተብሎ የሚነገራችሁ ጉድ እናንተ በህይወት ውስጥ የላችሁም እንዴ የሚያስብል ከሆነ ትልቅ ፕሮብለም ተከስቷል ማለት ነው። ትልቅ እጅግ በጣም ትልቅ። የሰራው ስህተት አይደለም ፖይንቱ። የሰራው ስህተት ሳይሆን ያንን ስህተት እናንተ ሳታውቁት መስራቱ ነው ትልቁ ስህተት። ስለዚህ አስተውሉ። ሲምፕል ስናደርገው ኮንትሮል እንዳታደርጉ ልጆቻችሁን። ለምን፣ እንዴት፣ ወዴት ለሚሉት ጥያቄዎች ስነ ስርዓት ባለው መልኩ ምክንያታዊ ሞራሊቲ እና ሚኒንግ ያልኳችሁ ቅድም ከ7 እስከ 12 ባሉበት ውስጥ ኢንቨስት ካረጋችሁላቸው እነሱ ኦልሬዲ በዛ ዴፊኒሽን መልኩ ስለሆነ ውስጣቸው የተቀመጠው። ካሁኑ ግን ሪል ላይፍ የሆነው ላይቭ አክሽን እንደሚባለው ሪል ላይፍ ላይ ኢንቨስት ላይ ያደርጉት ስለሆነ ምክንያቱም ሆፕ የሚባለው ቴዎሬቲካል በሆነ መልኩ ቢሆንም በዛ ውስጥ በኮሚኒኬሽን ውስጥ ያኛውን ነገር ማረጋገጥ የሚፈልጉበት ስለሆነ ኤቭሪ ማለት ነው የሚያሳስባቸው ነገር። ሆፕ በቲዮሪ መልኩ ያልኳችሁ ምን መሰላችሁ፣ በተወሰነ መልኩ በጭላንጭል መልኩ ማሳሰብ ይጀምራል የወደፊት ጉዳያቸው። ለዛ ነው እኮ ቦይፍሬንድ የሚይዙት ወይ ገርል ፍሬንድ የሚይዙት ምንም ያን ያህል ባይጓዙ እንኳን አብዛኞቹ ያው
ጥሩ ደረጃ ላይ ደረሱም ይኖራሉ ከዛ ጀምረው። ነገር ግን አብዛኞቹ ፌል ያደርጋል። ነገር ግን ፌል ቢያደርግ ባያደርግ ጉዳያቸው አይደለም። በዛች ቆይታቸው ውስጥ ወደፊትን ይመለከቱበታል። በቃ የመተሳሰብን ይመለከቱበታል። ቢሆን አይነት መልኩ ያዩታል። ሆፕ የሚባለው ጽንሰ ሐሳብ ለዛ ነው እዛ ውስጥ ያለው። ኦኬ። ስለዚህ ከፋሚሊ ውጪ ሌላ ከዩኒቨርስ ውስጥ የሆነ ኤሌመንት ወደ እነሱ መጎተት ይጀምራሉ። ይሄ ራሱ ሪስክ ቴክ ለማድረግ መንደርደሪያው ነው። ለምን በመጀመሪያ አካባቢ ላይ በፋሚሊ ጥራ ውስጥ በፌዝ ብቻ ወይ ደግሞ እምነት በሚባለው ብቻ ድጋፍ ስለሆነ የቆዩት ብዙም ሪስክ የለውም ይሄ። ኤኒዌይስ በዚህ ሰዓት ላይ ምናልባት እንግዲህ በጥሩ ቅድም ባልኳችሁ አይነት ሲዱን በስነ ስርዓት ተክላችሁ ያሳደጋችሁ ወዳጆች ካላችሁና ልክ 12 ዓመት ከ12 እስከ 18 ባለው ውስጥ በተወሰነ ኤክስተርናል ኢንፍሉዌንስ የተወሰነ የግንድ መጣመም፣ ግንድ ማለት አይደል ሆፕ ያልኳችሁ፣ የዛ ሰዓት ላይ መጣመም ብታዩባቸው ኢዝሊ ኢንቨስት ያደረጋችሁትን ሪማይንድ ማድረግ የዛ ሰዓት ላይ ሚሞሪ ወደ ስትሬንግዝ ይቀየራል ማለት ነው። ስለዚህ ውስጣቸው የሆነ ሩቲንን የለመደው ሰብኮንሽስ ውስጥ የለመደው ሩቲንን ሰብኮንሽስ ውስጥ እንደ ፋይል ስላስቀመጠው ከዛ ፋይል እየመዘዛችሁ ለዛሬ ጥንካሬያቸው እንዲሆን ማድረግ ማለት ነው። ምናልባት ሱስ ውስጥ ከገቡ ያንን ፌዝ ላይ ኢንቨስት ያደረጋችሁትን ያንን ሲድ ወይ ደግሞ ያንን ሞመንቶች ሪማይንድ የሚያደርጋቸውን ነገሮች ኢንጌጅ ካረጋችሁለት ማይንዳቸው ኢዚሊ ነገሮችን ሂል ለማድረግ ይጠቀምበታል። ስለዚህ ሚሞሪን ወደ ስትሬንግዝ ለመቀየር መጣር ማለት ነው። ችግር ድንገት ከተፈጠረ ራሱ ያንን ሪኮል የሚያደርጉ ምናልባት ፎቶዎች ሊሆን ይችላል፣ ኮንቨርሴሽኖች፣ ያኔ እኮ እንደዚህ የሚሉ የለም ድጋሜ ራሳቸውን እያዩ ወደ መልክ የሚመጡበትን መንገድ እንዲያውቁ ማለት ነው። ምክንያቱም መጥፋት የሚባል ሳታውቁት ስለሚጠፉ ነው። ለዛ ነው አብዛኞቹ ኢዝሊ ሱስ ውስጥ የሚገቡት ወይ ደግሞ ሱሳይዳል የሆነ ተወት ውስጥ የሚገቡት ማለት ነው። ሪስክ የሚባለውን የመጀመሪያ አላ መንደርደሪያው ስለሆነ ሪስክን ቴክ የሚያደርጉበት ቅድም ባልኳችሁ መልኩ ለዛ አሳልፈን መስጠት የለብንም። ገና ስለሆነ ከእናንተ ፋሚሊ አምብሬላ ወይ ደግሞ ጥላ ስር ገና ስላልወጡ የደጅኛውን ሪስክ ቢሆነ መልኩ በእናንተ ጥላ ስር ባለ ልኬት መልኩ ነው ያው ኤክስፖዝድ መሆን መቻል ያለባቸው ማለት ነው። ስለዚህ በዚህ ሰዓት ላይ ምናልባት ዲስኦቢዲየንሶች ወይ ደግሞ ይሄ በጣም አለ አይደል ሬብል የሆነ ኔቸር ካያችሁባቸው፣ ካራክተር ካላችሁባቸው፣ የሆነ ከህግ የመውጣት ምናምን ነገር ካያችሁባቸው ኢንታየርሊ ስህተት ነው አይባልም። ይሄ ለምን ቅድም እንዳልኳቸው ሪስክ ቴክ የማድረግ ጽንሰ ሐሳብ ኮግኒቲቭ አቅም ከፍ የማለት የሆነ ተለቅ ያለ ኮንሽስነስ ሺፍት ከዩኒቨርስ ብዙ ኤሌመንቶችን የሚዋሱበት ታይም ስለሆነ ይሄ የሬብል ኔቸር በተለያየ አይነት አውድ ሊሆን ይችላል። ሬብል ማለት ሻውት ማድረግ ሊሆን ይችላል። በመቆዘም ውስጥም ራሱ የምትሏቸውን አለመስማት ማለት ሬብል ማድረግ ማለት ያው ትርጉሙ በተለያየ አይነት መልኩ እሺ ብለዋችሁ እሺ ያሉትን ነገር ማያደርጉም ከሆነ ያም የሬብሊየን ኔቸር ነው። ስለዚህ ሙግት ውስጥ የሚገቡ ምናምን ከሆነ ይሄ ስነ ተፈጥሯቸው የሚሰጣቸው ኔቸር ነው። እናንተ በዚህ ሰዓት ላይ ኮንትሮል ካረጋቻቸው ጭራሽ ቅድም እንዳልኳችሁ ታጧቸዋላችሁ። ከዚያ ይልቅ ጋይድ ማድረግ፣ ኦፕን ሆኖ ኮንቨርሴት ማድረግ ብዙ ነገሮችን ፊክስ ለማድረግ ይረዳል ማለት ነው። ወደ ቀጣዩ ስቴጅ እንሄዳለን ወዳጆች። ቀጣዩ ስቴጅ እንግዲህ ከ18 እስከ 25 ያለው የኮንሽስነስ ሬንጅ ማለት ነው። ኦኬ ከ18 እስከ 25 ያለው ስቴጅ እንግዲህ ቅድም እንዳልኳችሁ ሆፕን በቲዮሪ መልኩ ወይ ደግሞ አለ አይደለ ወደ ሪል ላይፍ ወይ ደግሞ ከፋሚሊ ጥላ ስር ሆነው ነበር ያንን ኤክስፒሪየንስ የሚያደርጉት ወይ ደግሞ ከሱ ጋር የተያያዙ ነገሮችን ኤክስፖዝ የሚሆኑ ከሱ ጋር የተያያዙ ነገሮችን የሚያዩት ማለት ነው። በዚህ ከ18 እስከ 25 እናንተ ራሱ የምታስተውሉት ምናልባት ጓደኞቻችሁን ወይ ራሳችሁን ማየት የምትችሉ ትኖራላችሁ። ብዙ ጊዜ ከራሳቸው ወይ ደግሞ ካደጉበት ፋሚሊ ወጥተው የራሳቸውን ፋሚሊ ቢውልድ ለማድረግ የሚጣጣሩበት ማለት ነው። እነሱ ማሳያቸው ምንድነው? ስራ፣ የራስን ስራ ለመያዝ መጣጣር። አብዛኞቻችን ወይ ደግሞ አብዛኞች ሰዎች በዛ ሰዓት ላይ ኮሌጅ ነው ያሉት። ያ ማለት ኬሪየር ቢውልድ የማድረግ ፕሮሰስ ላይ። ስለዚህ በዛ ውስጥ ሆፕ ወደ አፕሊኬሽን የሚመጣበት ነው ማለት ነው። በስነ ስርዓት ጄኒዩንሊ ፕራክቲካሊ መሬት የሚወርድበት ማለት ነው። ስለዚህ በዛ ሰዓት ላይ ከነሱ ጋር ኮንቨርስ ስታደርጉ ይሄ ፓኒክ በሆነ መልኩ ኢንተርፊር ማድረግ ሳይሆን በኑሯቸው ውስጥ ኦብዘርቭ ማድረግ ነው። ዊዝ ፕሬየርስ ማለት ነው። ኦብዘርቭ ታደርጋላችሁ። ከዛ በኋላ የሚያደርጉትን ነገር
ኦብዘርቭ ታደርጉና የሚያደርጉትን ነገር ጸሎት ትጨምሩበታላችሁ ማለት ነው። የሆነ ጉድለት ካያችሁባቸው በጸሎት ነው የምትደግፏቸው እንጂ እኛ አሁንም የእናንተ የህይወታችሁ ማዕከል ነን ማለት ኢን ሴንስ ፈላጭ ቆራጭ ነን አትበሉ ዛጋ። አለበለዚያ የሚከራዩበትን ቤት ራሱ ሩቅ ያደርጉታል። ይሄ እንዳትገናኙ አድርገው ማለት ነው። ያው አንዳንድ ሰው የሚከራይበት ቤት ርቀቱ ከኢኮኖሚ ጉዳይ አንጻር የሚያደርገው አለ። ነገር ግን ኢንቴንሽናሊ እንደዛ የሚያደርጉ አሉ፣ ከዛ ጭቅጭቅ ለመዳን ማለት ነው። ምክንያቱም ለልጆች ሁል ጊዜ ለወላጆች ልጆች ናቸው የሚባል ነገር አለ አይደል? አግብተውም ፈላጭ ቆራጭ ናቸው እኔ ነኝ ማቀው የሚሉት ነገር አላቸውና እንደሱ አይነት ነገር አያስፈልግም እዚህ ጋር። ስለዚህ ሆፕ የሚባለው ወይ ደግሞ ተስፋ በእግሩ የሚቆምበት ሰዓት ነው ይሄ። ስለዚህ ለዛ ነው ኬሪየር ቢልድ ማድረግ፣ ወደፊት ምንድነው ማደርገው፣ ምንድነው የምሰራው፣ ወይ ደግሞ ወደፊት ልጅ ወልጄ መኪና ገዝቼ ቤት ምናምን የሚባሉ ይሄ ማቴሪያሊስቲክ የሚሆን ቅድም እንዳልኳችሁ ፊዚካሊ ስፒሪቹዋሊ እና ሜንታሊ ስለሆነ በማንኛውም አይነት መልኩ ልታገኙት የምትችሉት እነሱ ጋር ይሄንን ነው። ኢቭን ስተትና የሚያስጨንቃቸው ነገር ምንድነው ካላችሁ ራሱ በዚያ አውድ ውስጥ ያለ ነው። ወደፊት ምን ሊሆን ነው፣ በእንደዚህ አይነት አካሄድ የት ልገባ ነው ምናምን እያሉ ነው ሲጨነቁ የምታገኟቸው በአብዛኞቹ ማለት ነው። ስለዚህ በዚህ ሰዓት ላይ ሪስክ ቴክ ማድረግ የሚባለውን ነገር በተለያየ ፐርስፔክቲቭ በኩል ታገኟቸዋላችሁ። ከመጀመሪያው ቅድም ቴዎሬቲካል ካልኩት ወይ ደግሞ ከ12 እስከ 18 ካለው በላይ ዊዝ አፕሊኬሽን ማለት መሬት ላይ በወረደ መልኩ ታገኙታላችሁ። እዚህ ጋር ማለት ኮሌጅ ውስጥ ወይ ደግሞ በትምህርት በስራና በሪሌሽንሺፕ ውስጥ ኢንቨስት ሲደረግ ታገኙታላችሁ። ስለዚህ ጄኒዩንሊ የመጣ ነገር ካያችሁ ሁሉም ውስጥ እንደየኮንቴክስቱ መልክ ይዞ ግዘፍ ሰርቶ ቆሞ ታዩታላችሁ ማለት ነው። ስለዚህ በጣም ምርጥ ልጅ ይኖራችኋል በዛ ሰዓት ላይ። ነገር ግን በዛ አሁንም እንዳልኳችሁ ቅድም ጥሩ በሆነ መልኩ እስከዛ እስከ 18 ዓመቱ ድረስ ቅድም ባልኳችሁ መልኩ ራሱ አሳድጋችሁት እዚህ ጋር ኢንተርፊር ላርግ ካላችሁ ምንም ቢሆን የፓስት ያሳደጋችሁበት ሂደት ባክ ቢያደርገውም እዚህ ጋር ቻሌንጅ ይሆንበታል። ስለዚህ ቅድም ያልኳችሁን ውሳኔ መወሰን ይጀምራል ማለት ነው። ከእናንተ መራቅ፣ ብዙ ከእናንተ ጋር ለመገናኘት ያንን ቴክኒካሊ ሊያደርገው ይችላል የእናንተ ልታውቁበት በማትችሉት አይነት መልኩ። ግን ስቲል በዛ መልኩ ከሆነ አስቸጋሪ ይሆናል ማለት ነው። በዚህ ሰዓት ላይ ታዲያ ግዘፍ ሰርቶ የሚቆምበት ነው ሆፕ ብለናል። ነገር ግን ያ ሆፕ ከምን የተቀዳ ነው ወይ ደግሞ በምን ስር በኩል የመጣ ነው? በፌዝ ማለት ነው ወይ ደግሞ በእምነት የደረጀ ስለሆነ እምነት የሚባለውን ወደ ኮንፊደንስ ተቀይሮ ታገኙታላችሁ። ፌዝ አይ ሚን ሆፕ የምንለውን ወይ ደግሞ ተስፋ የምንለውን ደግሞ ሰልፍ ሪሊያንስ የምንለው ወይ ደግሞ ከዚህ በፊት እኔ ነኝ ብላችሁ የምታስቡትን ለሌላ ሰው በሆናችሁት ልክ ማሳየት የምትችሉበት ማለት ነው። ለቤተሰባችሁ ሊሆን ይችላል፣ ለአምላካችሁ ራሱ ከዚህ በፊት ያደጋችሁበትን ያንን መልክ ይዛችሁ አምላኬ ይኸው ለአንተ የምገዛ አንተ ባልከኝ መልኩ የሆንኩ ነኝ ብላችሁ የምታረጋግጡበት ማለት ነው። ስለዚህ በዛ ልኬት የምታዩበት ይሆናል ማለት ነው። ከ18 እስከ 25 የዓመት ኦኬ። ከ25 እስከ 40 የሚባለው ስቴጅ ላይ ደርሰናል ወዳጆች። ከ25 እስከ 40 የሚባለው ታዲያ ወዳጆች ቅድም እንዳልነው ይህም ትራንዚሽን ነው። ትራንዚሽን ማለት ከሆፕ ወደ ላቭ የምንሄድበት ትራንዚሽን ማለት ነው። ሁለቱን የምናግባባበት ወይ ደግሞ የሚያግባቡበት። በዛውም ልክ ምናልባት ካስተዋላችሁ ይሄ ስቶሪ ሲሄድ ልጆቻችን ከኛ ስር ከነበሩበት ቀስ እያሉ እየወጡ ነው። ከኛ ስር ወጥተው ሌላ ፋሚሊ ቢውልድ እያደረጉበት ያሉበት ስቴጅ ማለት ነው። ስለዚህ እነሱ ራሱ ባይ ዲስ ታይም በዚህ ሰዓት ላይ እነሱ ራሱ ምን ሆነዋሉ? ሌላ ፋሚሊ መስርተዋል ማለት ነው። ሌላ ፋሚሊ መስርተዋል ሲባል ምን ማለት ነው? መስጠት የሚባለውን ኢንቨስት እያደረጉ ነው ማለት ነው። ከዚህ ቀደም ደግሞ ምን ብለናል? ፍቅር ማለት መቀበል ሳይሆን መስጠት ነው ብለናል። ስለዚህ ፍቅር ጄኒዩንሊ ከእምነትና ከተስፋ የተሰራ ነው ሲባል ለዛ ነው ማለት ነው። ስለዚህ ፍቅር አሁን ለምሳሌ በሪሌሽንሺፕ ውስጥ እኔና ባለቤቴ እኔ ምንም ከሷ የምቀበለው ነገር የለም፣ እሷ ናት የምትሰጠኝ። እሷም ከኔ የምትቀበለው የለም፣ እኔ ነኝ የምሰጣት። ስለዚህ መስጠት ብቻ ነው ፍቅር ማለት፣ መቀበል የሚባል የሌለበት ማለት ነው። ስለዚህ እኔ ለእሷ በመስጠት ውስጥ የእሷ ለእኔ መስጠት ባላንስ ይሰራል ማለት ነው። ስለዚህ ይሄ ሁለታ የሆነ ወይ ደግሞ ወደ ሼርድ ወደ ኮንሽስነስ ወይ ደግሞ ወደ ኮሌክቲቭ ኮንሽስነስ ያድጋል። ምኑ ብቻችንን ሆፕ የምናደርግበት ኬሪየሬን ቢውልድ ማድረግ፣ ወደፊት ትዳር መመስረት፣ ፋሚሊን ማነጽ፣ እንደዚህ ማድረግ የብለን ብቻችንን ሆፕ የምናደርገው ነገር
በስነ ስርዓት ገንግኖ ወደ ፍቅር ያድግና ለራስ ከመኖር ለሌሎች ወደ መኖር ያድጋል ማለት ነው የኛ የኮንሽስነስ። በዛም ሆነ በዚህ ከዚህ በፊት በወላጆቻችሁ ሲሰጣችሁ የነበረውን በራሳችሁ ኤክስፒሪየንስ አሽታችሁት አደርጅታችሁት መስጠት ስትችሉ ነው ሰልፍ ፉልፊልመንት የሚባለው ውስጣችሁ ደርጅቶ የምታገኙት ማለት ነው። ስለዚህ ሙላት የሚባለው በምን ትርጉም ይመዘናል ማለት ነው? በመስጠት ትርጉም ይመዘናል ማለት ነው። ያንን የመስጠት ጽንሰ ሐሳብ በውስጣቸው እንዲኖር ለማድረግ ግን ቅድም ያልኳችሁን ሰርቴን ፕሮሰስ ማለፍ ያስፈልጋል። የተሰጣቸው አኪሙሌት ያደረጉት ነገር ውስጣቸው በስነ ስርዓት ግዘፍ ሰርቶ መቀመጥ መቻል አለበት ማለት ነው። እሱ ሲኖር ነው ወዳጆች፣ ልክ እሱ ሲኖር ነው መስጠት የሚባለው ኢዝሊ ናቹራል የሆነ ወይ ደግሞ ሰዋዊ ባህሪ እንደሆነ ውስጣችን የሚቀመጠው ማለት ነው። ስለዚህ በዚህ ሰዓት ላይ ትራንዚሽን ነው ብለናላ፣ ከሆፕ ወደ ላቭ አይደለ? ላቭ በሙሉ አቅሙ እዚህ ጋር የለም እኮ፣ ግን ሆፕ እና ላቭን ያስተሳሰርንበት ጽንሰ ሐሳብ ነው ያብራራ ነው አይደል? ስለዚህ ያኛው ግንድ ፍሩት ለማፍራት አላ ልክ አሁን የሆነ መልካም እጽዋት ስታዩ ከግንዱ ላይ ገና ይችል በቅለው እኮ አላፈሩም፣ ግን የማፍራት ሂደት ብቅ ብቅ ያሉ የሆኑ ፍሬዎች የምታዩባቸው ያኛውን ስቴጅ ላይ ነን ማለት ነው እዚህ ጋር። ስለዚህ ቅድም መግቢያዬ ላይ ፍቅር የሚባለው ኤርሊ ስቴጅ ላይ ኢንቨስት አይደረግም ዳይሬክትሊ ባለው አቅም ልክ ያልኩት ለምንድን ነው ወዳጆች? ፍቅር ማለት መስጠት ብቻ ነው ስላልኩኝ ኤርሊ ስቴጅ ላይ ደግሞ ልጆች መስጠት የሚባለውን ነገር ገና ከወላጅ እና ከአካባቢያቸው ስለሆነ እርን እያደረጉ የሚመጡት ኢንቨስት እስካልተደረገባቸው ድረስ አንድ መሬት ዘር ካልሰጠ ነው የሚሰጠው ነገር አይኖረውም አይደል? ስለዚህ መጀመሪያ ዘር እንሰጠዋለን። ስለዚህ እንደዛው ልጆቻችንም መጀመሪያ መቀበል ምን እንደሆነ ሳያውቁት ወይ ደግሞ በመቀበል ጽንሰ ሐሳብ ውስጥ የእናንተን መስጠት እየተማሩ ካልመጡ መሆን ባለበት ሰዓት ላይ መስጠት ምን እንደሆነ አያውቁም። ስቁንቁን ይሆናሉ፣ በረከት የሌላቸው ልጆች ይሆናሉ ማለት ነው። ለዛ ነው ፍቅር ሸክም ነው የሚሆንባቸው፣ ይከብዳቸዋል በዛ ሰዓት ላይ። ገብቷቸዋል? ልክ ለአንድ መሬት መጀመሪያ ላይ ግንድ አምጥታችሁ ብታስቀምጡበት ሸክም ነው የሚሆንበት። ያው መሬት ያንን መቋቋም አይችልም ሳይሆን በአጠቃላይ ከወይቱ አንጻር እንኳን ብታዩት። ነገር ግን ያኛው ገና ትንሽዬ ዘር ዘርታችሁበት ዘሩ ናቹራል በሆነ ሁኔታ መሬቱም ለምዶት የሚያቀው ዘር ሆኖለት ልክ እያደገ ሲመጣ ምን ይሆናል? መሬቱም ፊርም አድርጎ ተባብሮ ያንን በስነ ስርዓት አንጾ ይዘዋል። የሚገርም ፋውንዴሽን እንዲሰራ ያደርጓል ማለት ተግባቦት አላቸው ለማለት ነው። ልክ በዛ እድሜ ላይ እንግዲህ ያው ሰልፍ ከሚባለው ቱ አዘርስ ማለት ነው ማሰብ ይጀምራል። ስለዚህ ኮሌክቲቭሊ ነገሮችን ማሰብ ይሄ ሰልፍለስ የሆነ ኑሮ የሚባለውን በስነ ስርዓት ኢቭን አትሰብኳቸውም ወይ ደግሞ ከሌላ አካል የሚማሩት አይሆንም። ምክንያቱም በራሳቸው ህይወት ውስጥ ኢንቨስት ተደርጎ ሲያድግ የነበረ ስለሆነ ምንም አይገርማቸውም። ሳይገርማቸው ነው ያ ነገር በቅሎ የሚያውቁት ማለት ነው። ስለዚህ ከ25 እስከ 40 ያለውን በዚህ መልክ ካየነው አሁን ቀጣዩ ምንድነው ወዳጆች? ከ40 እስከ 60 የሚባለው ስቴጅ ማለት ነው። በዚህ ሰዓት ላይ ወዳጆች በደንብ አስተውሉ። ቅድም አይ ቲንክ ጠቅሼዋለሁ መሰለኝ ልብ በ40 ዓመት የሚባል ብሂል አለ በአባቶቻችን። ልብ በ40 ዓመት ሲባል ቅድም ነካ ያረኳችሁ በዴፊኒሽን ደረጃ ወይ ደግሞ ቅድም ባልነው በሞራሊቲ እና በሚኒንግ የምትለዋን ማምጣት እንችላለን ደረጃ ስለ ከራሳችሁ አሳልፋችሁ ለሌሎች መስጠት ወይ ደግሞ ሰልፍለስ መሆንን በስነ ስርዓት አጠንቅራችሁ አዌርድ የምትሆኑበትና ሪኮግኒሽን የምትሰጡበት ሰዓት ነው ብለናል። ከዛ ከላቭ ጋር ትውውቅ የሚደረግበት ማለት ነው። ስለዚህ ላቭ በዛ ስቴጅ ላይ ምን መሆኑን የምንማርበት ማለት ነው። ፍቅር ማለት ማድረግ ወይ ደግሞ ዱዊንግ ሳይሆን ቢንግ የሚሆንበት ማለት ነው። ይሄ ማድረግ ሳይሆን መሆን ማለት ነው። ትሆኑታላችሁ ፍቅርን። ገብቷችኋል? የምታደርጉት ሳይሆን የምትሆኑት ሆኖ ይገኛል ማለት ነው። አድጎ ማለት ነው። በማድረግ ስሜት ውስጥ ወይ ደግሞ ትርጓሜ ውስጥ መሆንነት ሲከወን ወይ ደግሞ ሲቆም ማለት ነው። ስለዚህ 40 እስከ 60 ዓመት ባለው ላይ ያንን ሪያላይዝ የምታደርጉበት ነው ማለት ነው። ስለዚህ ሰውን መርዳት ግዴታ እንደሆነ የምትገነዘቡበት ሳይሆን የምር የምታደርጉበት ባላችሁ አቅም ልክና ባላችሁ ነገር ልክ በቃ በሐሳብ ደረጃም ከሆነ
ደሊቨር የምታደርጉበት። ለዛ ነው ከ40 እስከ 60 ያሉት ሰዎች ብዙ ጊዜ የሚያወሩ ናቸው፣ ወይ ደግሞ ቁጭ ብላችሁ በእያንዳንዱ አጋጣሚ እናንተ ሊመክሯችሁ ነው የሚፈልጉት። ባስ ውስጥም ብታገኟቸው የሆነ ስህተት ካዩባችሁ ለዛ ስህተት አንተ ትስተካከልበታለህ ብለው ያሰቡትን ነገር ቁጭ ያደርጉላችኋል አይደለ? ሸምገል ያሉ ሰዎች ሁል ጊዜ ካሳለፉት ኤክስፒሪየንስ የተቀዳ የሆነ አይነት ምክር ሐሳብ ለእናንተ በመስጠት ነው። ኢቭን በቃ ትልቃቸውን ብትሆኑ በገንዘብ በኩል በአቋም በኩል የተሻላችሁ ብትሆኑ ራሱ ከነሱ ምክር አትድኑ። ይሄ ማለት ጥሩ የሆነ መልክ ያለው ወይ ደግሞ አስተዳደጉ መልካም የሆነ ሰው ነው። እንደዛ ካልሆነ ደግሞ ያው እኛ መልካሙና ትክክለኛውን አስተዳደግ ነው። ከዚህ ተቃራኒ ሲሆን ደግሞ ያው ዲዛስተርስ ስለሆነ ስለ መጥፎ ነገር ደግሞ አይወራም ማለት ነው። መልካም ያልሆነ ነገር ያው ባይ ዲፎልት መጥፎ ስለሆነ ማለት ነው። ስለዚህ ከ40 እስከ 60 የሚባለው ስቴጅ ፍቅርን የምንኖርበት ማለት ነው። ልብ ገዝተን ማቹር ሄርት የሚባለውን ነገር በስነ ስርዓት አቅፈን የምንይዝበት። ስለዚህ በዛ ኦቨርዌልምድ ሆነን ለሌሎቹ መኖር ማለት ግዴታ እንደሆነ የምንገነዘብበት ሰዓት ማለት ነው። ስለዚህ ወዳጆች በዚህ ሰዓት ላይ እኛ ለልጆቻችን ያው የ40 እስከ 60 ዓመት ልጅ ካለን ማለት ነው ያው በዛ ሰዓት ላይ የምናደርገው ነገር ምንድን ነው? ወይ ደግሞ በዛ ሰዓት ላይ ያለን አክቹሊ እሱ ቢሆን ይሻላል። ከ40 እስከ 60 ልክ ስንሆን ውስጣችን ራሱ ገንግኖ የምናገኘው ነገር ይሄ ወላጅ ከሚለው ጽንሰ ሐሳብ ይልቅ መካሪ የሚባለው ይሄ አባትነታችሁ አይደለም ለልጃችሁ የሚታየው። ከዚያ ይልቅ ኖርማሊ አዘ ሂውማን ቢንግ እንደ ሰው አይታችሁት የሚሳሳታቸውን ስህተቶች የምትኮንኑትም ወይ ደግሞ መልካምነቱን በስነ ስርዓት ፕሬዝ የምታደርጉለት በምክረ ሐሳብ ወይ ደግሞ መካሪ በሚባለው አይነት ፐርሰናሊቲ ነው እንጂ ወላጅ በሚባለው ፐርሰናሊቲ አይሆንም ማለት ነው። ልክነቱ እሱ ስለሆነ ስለዚህ የምታስቡትም ከፋሚሊ ወይ ደግሞ ከቤተሰብ ወደ ኮሚኒቲ ያድጋል ማለት ነው። ስለዚህ ልጃችሁ ቢያጠፋ እንኳን ያጠፋውን ጥፋት ልጄ ስለሆነ ብላችሁ ሳይሆን የምትመልሱት ሰው ስለሆነ የሚል ጽንሰ ሐሳብ ይሆናል። ያ ነው መለኮታዊ የሚያደርገው ማለት ነው የእናንተን ጉዞ። ስለዚህ ጥፋቱን እያያችሁ ልጃችሁ ስለሆነ አታልፉትም ማለት ነው። ከዚህ በፊትስ ልጅ እያለ ሕፃን እያለ ማለት ነው ፌዝ ስቴጅ ላይ ያው እዛ ባክ ኤንድ ፎርት ላድርገው ብዬ የሆነ ጥፋት ቢያጠፋ ወላጅነታችሁ ነው መካሪነታችሁ አይደለም ዛ ጋር የሚቀድሙ ብትመክሩትም ስለማይሰማ ማለት ነው ኮንሽስነሱ ገና ስለሆነ። ስለዚህ ወላጅነታችሁ ነው እዛ ጋር። ስለዚህ ቢያጠፋም ገና ልጅ ነው ጋይዳንስ ያስፈልገዋል ብላችሁ ስለምታስቡ በዛ መልኩ ቀስ እያላችሁ እያስተማራችሁ ታሳድጉታላችሁ። እዚህ ጋር ግን ብዙ ነገሩን አሳልፎ ስለሆነ እዛ እድሜ ላይ የመጣው ስህተቶቹን ወይ ደግሞ እናንተ ከሱ ጋር ያላችሁን ሪሌሽንሺፕ የምታጠናክሩት በሰውነት መልኩ ነው እንጂ በልጅነት መልኩ አይሆንም ማለት ነው። ስለዚህ ፓረንትሁድ ወደ ምን ያድጋል? ወደ ሜንተርሺፕ ማለት ነው። ፋሚሊ ደግሞ ወደ ምን ያድጋል? ወደ ምን ያድጋል? ወደ ኮሚኒቲ ማለት ነው። ስለዚህ እንደ ማንኛውም የኮሚኒቲ አካል ማየት ትጀምራላችሁ ልጃችሁ ማለት ነው። ይህ ትልቅ መባረክ ነው። ባይዘው ወዳጆች ወደ ሰውነት ሌቭል አድጎ ፕራክቲካሊ ማለት ነው። ቴክኒካሊ የምድርን ቻሌንጅ አልፈን ፕራክቲካሊ ልጃችሁን ከእናንተ ልጅነት ይልቅ የዩኒቨርስ ሰውነት እንደሆነ የምታረጋግጡበት ሲሆን የሚገርም መሰጠት ነው። ስለዚህ ወዳጆች በዚህ ሰዓት ላይ ለሌሎች ሰላምን መስጠት፣ እረፍትን መስጠት፣ ምክርን መስጠት ነው ለእናንተ ሰላም የሚሰጣችሁ። በቃ አለቀ። መስጠት 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 ብቻ ማለት ነው። ያላችሁን መስጠት ውስጥ ነው የእናንተ እረፍት ያለው ወይ ደግሞ ደስታችሁ ያለው። እሱስ ብቻው ነው ታገኙታላችሁ። ስለዚህ ከ40 እስከ 60 የሚባለው ስቴጅ በዚህ መልኩ ይሆናል ማለት ነው። ቀጣዩ ስቴጅ የሚሆነው ወዳጆች ከ60 እስከ 80 የሚባለው ነው። ይሄ ኮንሽስነስ ሬንጅን ደግሞ በተወሰነ መልኩ ነው ማለት ነው። እንግዲህ ወዳጆች ቅድም ባልኳችሁ ሰርቴን ፕሮሰሶች እና ኖዶች ያለፈ ሰው ልክ ከ60 እስከ 80 ዓመት ላይ ሲደርስ ይሄ አድባር ብለን የምናስበው ፐርሰናሊቲ የለም፣ እሱን ሆኖ እናገኘዋለን። የሚገርም ሽማግሌ ይሆናል። እንደዚሁ በቃ ባይ ዲፎልት በአንድ ቦታ መኖሩ ብቻ መባረክ የሆነ ማለት ነው። በቃ ይሄ በቃ ጸሎት ይሆናል ሰውየው። ዱይንግ የሚባለውን ነገር ቅድም ነካክቼዋለሁ አይደለ? ወደ ፍቅር አካባቢ ሳብራራ ፍቅር ማለት እሱ ነው ስል ማለት ነው። ምክንያቱም የፌዝ እና የሆፕ ቅልቅል ስለሆነ ፌዝ፣ እነዚህ እምነት፣ ተስፋ፣ ፍቅር ወደ አንድ ዩኒቲ መጥተው ዋነስን የሚከስቱበት ኤጅ ነው ያኛው ወዳጆች። እንደውም እኔ ይሄኛውን ምን እለዋለሁ? ሆሊ ሪዩኒየን እለዋለሁ። እነዚህ እምነት፣ ተስፋ፣ ፍቅር የሚባሉት በቃ ዲቫይን በሆነ መልክ ወይ አውድ ተሳስረው ዋነስን የከሰቱበት ከዛ ያ ሰውዬ ውስጥ
ቢያወራም ባያወራም ያ ሰውዬ የሚሰብክ ሰው ሆኖ ታገኙታላችሁ። ከዱዊንግ ወደ ቢንግ ተቀይሯላ። ስለዚህ ኢንላይትንድ ሆኗል ያ ሰውዬ። በቃ የሚገርም ሰው ታገኛላችሁ። ለዛ ነው በጣም ብዙ በገዳም ያሉ አባቶች ወይ ደግሞ አንዳንድ በቃ ማዕከል ላይ ራሱ ዳውንታውን ያሉ የሆነ በቃ እንዲሁ ስታዩቸው ሰላም የሚሰጡ ሰዎች አሉ። ምክንያቱም ብሪዝ የሚያደርጉት በራሱ ፒስ ነው። እናንተ ኮንሽስሊ ቢሆን አይነት ትንታኔ ያን ነገር ልፍታው ብትሉ ማትፈቱት፣ ግን በሆነ አይነት መልኩ ወደ እናንተ ውስጥ ገብቶ እናንተን የሚያረሰርስ ማለት ነው። እንዲሁ ስታዩቸው እረፍት የሚሰማችሁ ሰዎች የሉ። እንደዛ አይነት ሰው ይሆናል ማለት በዛ ሰዓት። ምክንያቱም እነዚህ እምነት፣ ተስፋ፣ ፍቅር የሚባሉ ትራያንጉሌት ተደርገው በታሪክ ምን ልበላችሁ ቻሌንጆች ወይ ደግሞ እሾህና አመኬላዎች በስነ ስርዓት ተፈትነው ደርጅተው እዛ ጋር መጥተዋል። በዚህ ሰዓት ላይ የልጅ ልጅ ወልዳችሁ ሊሆን ይችላል። ቅድም ባልነው የመውለድ የመዋለድ ጉዳይ በቃ እነዛ ልጆች ልክ እናንተን ሲያዩዋችሁ ቅድም ያልናቸውን ሰርቴን ፕሮሰሶች ማድረግ እንዳለባቸው የሚያምኑባችሁ ሰው ሆናችሁ ትገኛላችሁ። ኦኬ። ስለዚህ እነዚህ እምነት፣ ተስፋ፣ ፍቅር በምትሉት ውስጥ እነሱ ውስጥ የምታዩት በእምነታቸው ውስጥ ትውስታን ታገኛላችሁ። በሆፕ ወይ ደግሞ በተስፋቸው ውስጥ የሚገርም ፔሸንስ፣ የሚገርም ትዕግስት ታገኛላችሁ። ምክንያቱም ተስፋ ማለት በራሱ ዛሬ ላይ መታገስን ስለሚያሳይ፣ ምክንያቱም በእምነት የእምነት ላይፍ ስታይል ነው ስንል ውስጡ የሚገርም የትዕግስት ብቅል እናገኛለን። ስለዚህ ልክ ፍቅር ወይ ደግሞ እምነት፣ ተስፋ፣ ፍቅር በአንድ ላይ ትራያንጉሌት ሆነው ዋነት ሰርተው ውስጣቸው ሲቀመጡ ምን የሚባለውን ነገር ይይዛሉ? ሬዲነስ ማለት ነው። ለየትኛው? ለሆም ካሚንግ ማለት ነው። በቃ በደንብ በቃ እጅግ በጣም በደንብ ሬዲ ይሆናሉ። ምን ለማድረግ? ለመሄድ በቃ ፒስፉሊ ለመሄድ አይፈሩም ማለት ነው። በቃ አምላክ መች ነው የሚወስደኝ? አምላክ መች ነው የሚወስደኝ? እንዴት ነው የሚሄደው? በቃ ለዛ የሚዘጋጁበት ማለት ነው። በዛ ሰዓት ላይ እሱን ነው የሚያጣጥሙት። በቃ የሚገርም ሞመንት፣ ምን አፈቀው ሞመንት ነው። ያው የፈጣሪ ጉዳይ አይታወቅም። መድኃኒዓለም ለዛ ሁላችንም ያድርሰን ብዬ እመኛለሁ። ስለዚህ ከ60 እስከ 80 ያለው አኳኋን እሱ ነው ማለት ነው ወዳጆች። እንግዲህ ቀጣዩ ምንድን ነው? ከ80 እስከ ዕለተ ሞት የሚለው ነው። ከ60 እስከ 80 ካለው በምን ይለያል የሚለውን እናስረግጥና ያው መጠናቀቂያው ነው። በዛ መልኩ የምናየው ይሁን ማለት ነው። ኦኬ። እንግዲህ በዚህ ከ80 እስከ ዕለተ ሞት ባለው ኤጅ ላይ በዚህ ናቹራል ፕሮሰስ ከሄድን በቃ ፍጹም የሆነ የአርምሞ ስቴጅ ላይ ይደረሳል። ያው በአብዛኞቹ ቅድም ከ60 እስከ 80 ባለው ላይ ይቆርባሉ አይደል? ብዙዎቹ ያ ቅድም ሬዲነስ ለሚለው ያው መዘጋጀታቸውን የሚገልጽ ሆኖ እናገኘዋለን። ይሄ አልፈው ታዲያ ኤጃቸው ገፍቶ ከ80 እስከ ዕለተ ሞት በሚባለው ሬንጅ ውስጥ ከገቡ በቃ ፍጹም አርምሞ ይሆናል። ዳውንታውን ላይ ይሁኑም ይገድሙ ፍጹም ዝምታ እና የነሱ ዝም ማለት በራሱ ያለው የኢነርጂ ኮንተንት ፕሬየርስ ነው። በቃ ጸሎት ነው። በቃ ይሄ እንዴት ልበላችሁ ሳክሪድ የሆነ ፊገር ይይዛሉ። በቃ ለአምላክ የተስማማ አይነት ነገር ስለሚሆን አምላክም ራሱ በአንድም ሆነ በሌላ የእነሱን ቅድስና የሚያስተጋባበት ይሆናል እና ብዙ ጸሐፍቶች ስለነሱ ሊጽፉ ይችላሉ። ጻድቅ ሰማዕት ተብለው የሚጠቀሱበት ስቴት ወይ ታይትል ላይ የሚደርሱበት ሆኖ ይገኛል ማለት ነው። አምላክ ለራሱ ያዘጋጃቸው ወይ ደግሞ በሱ መልክ ወይ ደግሞ በሱ በዘረጋው መልክ ዲቫይን ፓዝ የመጡ ስለሆኑ ለሌሎች ሞዴል እንዲሆኑ በአንድም በሆነ በሌላ አስተማሪነታቸውን የሚያጎላበት ስቴጅ ማለት ነው። ይሄ የሚገርም መነጋገር ከፈጣሪ ጋር ይኖራቸዋል በዛ ስቴጅ ላይ የሚገርም በቃ ለሌላ ሰው የማይታይ ማለት ነው። ስለዚህ በዚህ ሰዓት ላይ ኦን ደ ዌይ ናቸው ማለት ነው። ይሄ የጋድነስ ኢነርጂ አባል ለመሆን ፕሮሰስ የሚጀምሩበት ማለት ነው። ገብቷቸዋል። በቃ ያቺን ፕሮሰስ በደንብ በቃ እየተሰማቻቸው የሚጓዙበት ማለት ነው። እና በዚህ ሰዓት ላይ ያው ይሄኛው እሾህና አሜኬላ ታብቅልብ ተብሎ አይደለ አዳም ያን ስህተት ከሰራ በኋላ የተጣለው። ስለዚህ የመጀመሪያው ሕፃን ሆነው
ልክ ወደዚህ ዓለም ሲመጡ የጮኋት ጩኸት በኮንሽስነሳቸው በኩል ይደመጣል። ትልቅ መባረክ ነው። ምክንያቱም ዋነስ እያልን እያወራን አይደል? ልጅነት፣ ወጣትነትና እርጅና በአንድ የሚስማሙበት ስለሆነ በታይም በስፔስ ኢነርጂ ሚዛን ስናየው ፓስት ፕሬዘንት ፊውቸር የሚባለውን ታይምን ብቻ ፈንቅለን ስናየው ፓስት ፕሬዘንት ፊውቸር ዳይሜንሽናችን ከፍ ሲል ከዚህ በፊት እንዳወራሁት ምን ይሆናሉ ማለት ነው? ዳይናሚክ ከመሆን ይልቅ ስቴብል ይሆናሉ። ስለዚህ በአንድ ኖድ ላይ እናገኛቸዋለን። ስለዚህ ልጅነት ወጣትነትና እርጅና በአንድ ኖድ ላይ ስለምናገኛቸው ገና ወደዚህ ዓለም ኢንካውንተር ሲያደርጉ የተነጫነጩትን ያው መነጫነጭና ማልቀስ ማለት ለቻሌንጅ እየተዘጋጃቸው መሆኑን ማብሰሪያ ነው። ያቺ ጩኸት ራሱ ታቃጭልባቸዋለች። በምን አሁን እንደተደረገ አይነት ስሜት ማለት ነው። ስለዚህ አሁን እንደተደረገ አይነት ስሜት በሚሰማቸው ሰዓት ላይ ምን የሚባል ትርጉም ይዞላቸው ይመጣል? ይቺ ዓለም ከዚህ በፊት ኢምፐርፌክት ናት። ምክንያቱም የዓለም የዚች የምድር ካራክተር እሱ ስለሆነ ፐርፌክሽን ገነት ነው። ለዛ ነው ፐርፌክሽንን አልስማማ ሲል አዳም ወደዚህ ወደ ኢምፐርፌክት ዓለም የተጣለው። ከዛ በኋላ የኛ ፐርፐዛችን ምንድነው? የቀድሞ ይዞታችንን ለማስመለስ ብያለሁ። ስለዚህ የቀድሞ ይዞታቸውን ለማስመለስ የሚካሄድ ሂደት ወይ ደግሞ ያኛው ሚሽን ወደ ምን ጽንሰ ሐሳብ ይመጣል? ወደ ኮምፕሊሽን ወይ ደግሞ ወደ መጠናቀቅ ማለት ነው። ስለዚህ ከዛች የመጀመሪያዋ ቀን መጮ ወይ ደግሞ ያችን የሕፃንነት ድምፅ ከዛሬ እምነት፣ ተስፋ፣ ፍቅርን አንድ ላይ አደራጅቶ በአንድ ዋነስ ወይ ደግሞ በአንድ ኮንሽስነስ ስር አጋጥሞ ሕፃንነትና እርጅናን ደምሮ የጋድነስ ኢነርጂ አባል ለመሆን የምንሄድበት ማለት ነው። በአካባቢያችን ላይ ያሉት ደግሞ በእኛ ፕሬሰንስ የሚባረኩበት ኢንላይትንመንት ቦታውን የያዘበት ማለት ነው በምድር ላይ። ወደዛ ደግሞ ስንሄድ ፈጣሪ በራሱ ሚዛን የሚመዝን ሆኖ ግን በዚህ መልክ ከሄድን ጆርኒያችን ፒስፉሊ ይህንን ይመስላል ማለት ነው ከሞላ ጎደል። ከዚህ ጋር የተያያዙ መዓት ነገሮች ይወራው ይባል ይወራል ወዳጆች። ያው 8ቱን ጠቅሰናል። 9ኛው እንግዲህ ያው አምላክን በደንብ ማየት በቃ ይሄን አሁን ጄኒዩንሊ ለምድር በተሰጠን በምናውቃት ታይም ስፔስ ኢነርጂ ሚዛን ስንመዝነው ነው። ሌሎቹ አሉ 20 ዓመት ላይ ሞተው ይሄ አሁን ያለውን ይዞታ ይዘው የሚያልፉ 2 ዓመት የሚሆን 40 ዓመት ግን ይሄ አብዛኛው ሰው በሚያሳልፍበት ለአዳም በተሰጠው አቨሬጅ የእድሜ ጣሪያ ልኬት ስንበነዝረው ወይ ስመት ነው ይህንን ይመስላል። እና 9ኛው ያው መገናኘት ማለት ነው። በዛ መልክ እንድታዩት ይሁን ማለት ነው ወዳጆች። ስለዚህ በአጠቃላይ ልጅ መውለድ ማለት ሪፕሮዳክሽን ሳይሆን ምን ብለናል? ሪቢርዝ ብለናል። ስለዚህ ይሄ ዲቫይን ሳይክል ነው፣ የክሪኤሽን ፕሮሰስ አንድ አካል ነው። አይ ቲንክ እስከዛሬ ድረስ ከሰራሁት ቪዲዮ ይሄ ረዥም እንደሚሆን አስባለሁ። እንግዲህ ወዳጆች ለዛሬ አዘጋጅቼ ያቀረብኩላችሁ ጉዳይ ይሄን ይመስላል። እንደ ወትሮ በውስጥ ማናገር የምትፈልጉ አሁን ማናገርም ትችላላችሁ። አክቹሊ በቪዲዮ ባልመጣም ለወዳጆቼ ባልኩት ሰዓት በቀን 40 እስከ 60 ደቂቃ ባልኩት እያወጋው እገኛለሁ። እሱን መጠቀም የምትፈልጉም ካላችሁ በሌላ መልኩም ስፒሪቹዋል የሆነ ምክረ ሀሳብ ለመቀባበል የምትፈልጉ ወዳጆች ካላችሁ መጻፍ ትችላላችሁ። በዛ መልኩ እንያዘው። እንግዲህ ወዳጆች መልካም የልጅ ማሳደግ ዘመን። እኔንም እስከዚህ ሰዓት ድረስ የደረሳችሁ ካላችሁ የምርም የልብ ወዳጆቼ ናችሁና መርቁኝ። ልጅ በመውለዴም ልጄን እንዲያሳድግልኝ የእናንተን መርቃት እፈልጋለሁ። ጄኒውን መርቃት እና እስከ መጨረሻ ያያችሁ ካላችሁ በዚህ ቪዲዮ ላይም ያላችሁን አስተያየት ስጡ። ከዛ በተጨማሪ እንግዲህ ምናልባት አስተያየት መስጠት የሚከብዳችሁን ካላችሁ መጨረሻችሁን ይህንን መጨረሳችሁን ለማረጋገጥ እና የልብ ወዳጆቼ መሆናችሁንም ለማረጋገጥ የፈለጋችሁትን ቁጥር ብትችሉ ከሪዝኑ ጋር ባትችሉም ቁጥሩን ብቻ እንድትጽፉ ይሁን። ለዛሬ በዚህ አዘጋጅቼ ደገምኩት። እንግዲህ ለዛሬ አዘጋጅቼ ያቀረብኩላችሁ ይህን ይመስላል። እስከ ወዲያኛው ወይ ደግሞ እስከ ቀጣዩ ቪዲዮ ድረስ ቸር ቆዩኝ ወዳጆች።